ድምፅ ነው። ይህ የጭቁኖች ድምፅ ነው እስኪ ትላለህ? ይሰማል? ይህ የጭቁኖች ድምፅ ነው እስኪ ትላለህ? ጭቁኖች ግን የት ነው ያሉት? ቲክቶክ ላይ ነው ያሉት ጭቁኖች ወይስ ዩቲዩብ ላይ ነው? ይሰማል? የት ነው? መለየት አለበት ይሄ ነገር መለየት አለበት። እንዲሁ ዝም ብሎ በግርድፉ መወራት ያለበት አይመስለኝም። ጭቁኖች የት ነው ያላችሁት? በብዛት ፌስቡክ ላይ ይመስለኛል። ፌስቡክ ላይ ብዙ ጭቁኖች አሉ። ከዛ ዩቲዩብ ላይ አይ ቲንክ ዩቲዩብ ላይ በብዛት ማን ናቸው ያሉት? ስልጣን ላይ ያሉ ሰዎች። ቲክቶክ ላይ ነጋዴዎች ናቸው ያሉት። አዶን ነው። ይሄ ነገር መለየት ያለበት ይመስለኛል። እና እነማን የት እንዳሉ ለማወቅ ያህል ነው። እሺ እንኳን ደህና መጣችሁ ክብራትና ክብራን። ኤስዲ ዲሳ፣ ጴጥሮስ ፊፊሻ፣ ማሚላ፣ አባ ጎሌ፣ ጴጥሮስ እንዴት ናችሁ? ኬት አካባቢ ነው የመጣችሁት? ዛሬ ብዙ ምነግራችሁ ነገር አለ። ከዛ ስማችሁን እጠራለሁ። ላይክ እያደረጋችሁ ትገባላችሁ። ሼር፣ ላይክ፣ ሰብስክራይብ ታደርጋላችሁ። ሱፐር ስቲከር፣ ሱፐር ቻት የሚባል ነገር አለ። አይ ቲንክ እዚህ ዩቲዩብ ላይ ላላችሁ ሰዎች ታውቃላችሁ። ቲክቶክ ላይ ያላችሁ አታውቁም። ቲክቶክ ላይ ያላችሁ ሰዎች ታፕ ነው የምታደርጉት። ኮፒ ሊንክ፣ ሼር ነው የምታደርጉት እንዳይቆራረጥ። ማህበራዊ እና ፖለቲካዊ ጉዳዮች አሉ። በስፋት የሚሄድበት ጉዳይ የቲፒኤልኤፍ ጉዳይ ይሆናል። ህዝባዊ ወያኔ ሓርነት ትግራይ የጊዜያዊ አስተዳደሩ የሚመሩት ጌታቸው ረዳ አዲስ አበባ ከትመዋል። እንደምታውቁት እኚህ ሰው ለመጀመሪያ ጊዜ ከዚህ ቀደም የውጭ ጉዳይ በነበሩበት ሰዓት እንዲህ በስፋት የሰጡት ኢንተርቪው የዛን ጊዜ ይመስለኛል፣ በተለይ ኢህአዴግ ከመፍረሱ በፊት። ከዛ ውጭ አዲስ አበባ ላይ አቶ ጌታቸው ረዳ በዚህ መጠን ጋዜጠኞች ተሰብስበው እንዲህ ያለ ኢንተርቪው ሲሰጡ አልታዩም። አሁን ኢንተርቪው ሰጥተዋል። ንግግራቸውን ሙሉ ይዘት ወደ እናንተ ማድረስ ይሆናል። ትንታኔዎችን በገባኝ እና በደረስኩበት ልክ ወደ እናንተ አደርሳለሁ። በተቻለ መጠን ፌር ለመሆን ጥረት አድርጋለሁ። ኢብራሂም አሊ ከልብ አመሰግናለሁ። ቴንኪው። ሌላው ኢትዮጵያ ውስጥ የወንዶች ቁጥር እየቀነሰ ነው የሚል ጥናት ሰምቻለሁ። ወንዶች ሆይ ወንዶች ለምንድን ነው ቁጥራቸው የሚቀንሰው? እያቃጠሉን ነው። እየለበለቡን ይኸው እንደ ምኒልክ ድኩላ፣ እንደ ቀይ ቀበሮ፣ እንደ ጭላዳ ዝንጀሮ ከምድረ ገጽ ልንጠፋላችሁ ነው። ወንዶች አላችሁ ወይ? ያሉትም እንግዲህ እንደምታውቁት ያሉትም ጾታ እያስቀየሩ ነው። ከዚችም ጦርነት አለ፣ የምንዋጋው እኛ ነን። ያሉትም ደግሞ እንደምታውቁት የብሔር ፖለቲካ ውስጥ ገብተዋል። ያሉትም ይሄው ቀኑን ሙሉ የሚያወሩት ከችኮች ጋር ነው የሚያወሩት። አሁንም ቆፍጠን ያሉ ወንዶች ስንት ይሆናሉ? እዚህ ቲክቶክ ላይ ሶሻል ሚዲያ ላይ ቆፍጠን ያሉ ወንዶች ስንት ይሆናሉ? እኔን ጨምሮ ቢያንስ ስንት እንሆናለን? 100 እንሆናለን። ቁም ነገር 100 እንሆናለን። በአግባቡ ይቆጠር የሚባል ቁም ነገር ብናጣም ብናገኝም ኪሳችን ገንዘብ ቢኖርም ባይኖርም ግን ወንድ እንደሆነን ያለን ሰዎች ስንት እንሆናለን? 270 ይላል አንደኛው፣ 70 ይላል። ጭራሽ 0 ትላለች። 100 ብንሆን ነው ይላል። 100 የለንም እኮ 50 ብንሆን ነው እያሉ ነው ወንዶች። ፊፊሻ እዚህ ዩቲዩብ ላይ 5 እያለች ነው። ይሄ ይተነተናል። 33 ይላል። 500 ብንሆን ነው ይላል። 19 ብንሆን ነው ይላል። 300 ገነት 300 ኦኬ 10 ዩ ኤንድ ሚ ዮኒ ማኛ የፌክ አካውንቱ ነው። ዮኒ ማኛ ኢዝ ማይ ፍሬንድ። በፌክ አካውንቱ በጣም ብዙ ፌክ አካውንት አሉት በነገራችን ላይ። እሺ 550 ፌመስ ስትሆኑ በስማችሁ ብዙ አካውንት እንደዚህ ፌክ አካውንቶች ይከፈታሉ። ዮኒ ማኛ ያው ፌመስ ስለሆነ ነው። እሺ 100 የወንዶች ቁጥር ትክክለኛ ወንዶች ስንት ይሆናሉ? ወንድ ገንዘብ ቢኖረውም ባይኖረውም በቃ ጀስት በቃ የምታውቁት ድሮ አባቶቻችን ምናምን የምታዩት ባህሪ የምታዩባቸው አንድ ነው ያለው። ሌላ እስኪ ከዛ ላይ 66 ይላል፣ 500 ይላል፣ 1000 ይላል። ኦኬ እንግዲህ ይሄ ባለበት ሁኔታ ነው የወንዶች ቁጥር የጨመረ ነው ይላሉ። ሴቶች ብዙ ነገር ይነግራቸዋል። ይሄ ዝም ብሎ እንደዚህ በቀላሉ የሚተነተን ነገር አይደለም። እሱን ወደ እናንተ አደርሳለሁ። ቁም ነገር
ወንዶች ቁጥራችን ስለምን እየተመናመንን መጣን? አንድ አጀንዳ ያስፈልገናል። በዚህ ጉዳይ ላይ ለአንድ ሳምንት መወያየት አለብን አይመስላችሁ? በዛ ላይ ደግሞ አብዛኞቹም ደግሞ የቀሩትም ራሰ በረሃ እየሆኑ ነው። ራሰ በረሃ እየሆኑ ነው። መቃጠል ነው። ብቻቸውን የሚያወሩ ብዙ ናቸው። ብዙ ወንዶቿ መንገድ ላይ ታቸዋል። እንዲህ ያሉ ይላሉ። እያሳበዱን እኮ አለ። አላያቸው ብዙ ወንዶችን መንገድ ላይ ምናምን እያሉ የሚሄዱ በቃ ብቻውን እያወራ ይላል። ወንድ ልጅ ዝንጥ ብሎ ለብሶ ብቻውን መንገድ ላይ። አብዛኞቹ እኮ ቲክቶክ ላይ ከፍተው እኮ የሚያወሩት እኮ ብቻቸውን የሚያወሩ ሰዎች ናቸው። አይታችኋል? የሚሳደቡ ምናምን። ይሄ በቁም ነገር ይሄ በጣም መተንተን መወራት ያለበት ጉዳይ ነው። ለዚህ ሴቶች ራሳቸው ልታግዙን ይገባል። ወንድ ልጅ በዚህ ደረጃ መከራ ውስጥ ካለ ያለ እናንተ እገዛ እኛ ምን ነው በእናንተ ጊዜ እኛ አልደረስንላችሁ? የሴቶች ቁጥር ተመናመነ ሲባል አላበዛናችሁ? አሁን እኛ የተመናመንን ነው። የሆነ መላ መፍጠር አለባችሁ። ቁም ነገር የሆነ ነገር መላ መፍጠር ያለባችሁ ይመስለኛል። አይመስላችሁ? እሱን ጥናት ወደ እናንተ አቀርባለሁ። ኦሮሞ፣ አማራ፣ ትግራዋይ ከዚህ ቀደም በተደጋጋሚ ዩቲዩብ ላይ ነው ያለሁት። ዩቲዩብ ላይ ገባ ገባ እያላችሁ ፊፊሻ የቴንኪው ላይክ እያደረጋችሁ ትገባላችሁ። ላይክ እያደረጋችሁ ስትገቡ ለብዙ ሰዎች ይዳረሳል። ያን ታደርጋላችሁ። እሺ፣ ሌላው ከዚህ ቀደም ለምሳሌ 80 ሚሊዮን ነን፣ 70 ሚሊዮን ነን። እኔን መንካት 70 ሚሊዮን ሰው መንካት ነው ይላል። የአማራው ብሔርተኛው እንደዛው። እኛ 80 ሚሊዮን ነን፣ 70 ሚሊዮን ነን። ትግራዊ 50 ሚሊዮን ነን። ሀዲያው 30 ሚሊዮን ነን። ከምባታው 40 ሚሊዮን ነን። በቃ ሁሉም ከ20 ሚሊዮን በታች የለም። የኢትዮጵያ ሕዝብ ቁጥር ግን ባይቆጠርም 120 ሚሊዮን ነው ይላል። ከሚቀጥለው ትውልድ ተበድረው ነው እነዚህ ብሔርተኞች የሚያወሩት ሲባሉ ይታሙ ነበር። አሁን ትክክለኛ ቁጥራችሁ የወጣ ይመስላል። ይሄን ቁጥር መቀሸብም ሆነ በቃ በማንኛውም መንገድ ጨምሮ መናገር ለምን ጠቅላይ ሚኒስትሩ አይሆንም? ሊከሰሱ ይችላሉ፣ ይከሰሳሉ። በዚህ ጉዳይ ላይ የወጣውን ቁጥር እያንዳንድህ ትሰማለህ። ብሔርተኞች በተለይ ቁጥርህ ምን ያህል ነው? አማራ፣ ኦሮሞ፣ ትግራዋይ አላችሁ እዚህ ውስጥ ዛሬ ቁጥርን ትሰማለህ። ከዚህ ቁጥር ውጭ ጨምረ በማንኛውም ሚዲያ ላይ ስትናገር ከተደመጥክ ፍርድ ቤት ትቀርባለህ ይላል። አይ ዶንት ኖ ይሄ ፍርድ ቤት ሰው የፈለገውን ማለት ይችላል። ፍርድ ቤት ለምን እንዳሉ አላውቅም። እሱን ወደ እናንተ ማደርስ ይሆናል። አስረኛ ክልል ሆነው ተቋቁመዋል። ሌላኛው ደቡብ ውስጥ ነበሩ። አስረኛ ክልል ሆነው ከተመሰረቱ በኋላ የስራ አጥነት ቁጥር አለ። የመልካም አስተዳደር እጦት ያስመራቸው ይመስላል። የሲዳማ ብሔራዊ ክልላዊ መንግስት አስረኛ ክልል ሆነው በክልል ከተደራጁ በኋላ አሁን ነዋሪዎቹ ደስተኛ የሆኑ አይመስሉም። ከዚህ ጋር በተያያዘ ብዙዎች ቤት ከፍተው እዚህም እዛም ሲያወሩ እየሰማሁኝ ነው። ምሬታቸውን፣ ብሶታቸውን ይናገራሉ። ከነዚህ መካከል አንድ እውቅ ድምፃዊ የግድያ ሙከራ ተደርጎብኛል ይላል። ሐዋሳ ያለችበትንም ሁኔታ ይናገራል። እሱን አስደምጣችኋለሁ። ሞትም ይሁን ምን አባቱ የሚል ንግግር ነው የሚናገሩት። የመጨረሻ የቆረጡ ነው የሚመስለው። ወደዛ አካባቢ የሰማሁትን ወደ እናንተ አደርሳለሁ። ይህ አርቲስት ማን ነው? የግድያ ሙከራ የተደረገበትና በይፋ ትግሉን የተቀላቀለው በጣም ከባባድ ንግግር ነው የሚናገረው። በነገራችን ላይ በጣም ከባባድ ንግግር ነው የሚናገረው። ሁሉንም ዜጎችን በሙሉ የክልሉ ነዋሪዎች በሙሉ ጥሪ ያስተላልፋል። ለአማራ፣ ለኦሮሞ፣ ለትግራዋይ፣ ለሁሉም ብሔር ብሔረሰቦች ነው ጥሪ የሚያስተላልፈው። ለማይቀረው ትግል ተዘጋጁ ይላል። ማን ነው? ድምፁን አስደምጣችኋለሁ፣ ወደ እናንተ የማደርስ ይሆናል። እሺ፣ ታፕታፕ እያደረጋችሁ እዚህ ኮፒ ሊንክ ሼር እያደረጋችሁ ያላችሁ እዚህ ቲክቶክ ላይ ታፕታፕ ታደርጋላችሁ። እዚህ ደግሞ ዩቲዩብ ላይ ላላችሁ በሙሉ ከልብ አመሰግናለሁ። ፊፊሻ፣ ሀና፣ ቢኒያም፣ ገነት ቲዩብ፣ ኤችኤም፣ ጃውሳው ራያ አማራ ነው፣ ዋሱ
እንዴት ናችሁ? ሁሉ ሰላም ናችሁ ወይ? ከየት አካባቢ ናችሁ? ቀደም ሲል ጠይቄያችሁ ነበር። ድምፄ በጥራት እንደሚሰማና እንደማይሰማ ለማረጋገጥ ነው ይህን ጥያቄ ብዙ ጊዜ የምጠይቀው። ማሚላ ታሪኩ ጋንጊሳ እንዳይሆን እስኪ የምናየው ይሆናል። ማሚላ እሺ፣ ስዊድን ኤችኤም ከስዊድን፣ ኃይሌ ዘውዱ ከጎንደር፣ ማራኪ ድሬ እኔ ከሶማሌላንድ ነኝ ትላለች። ኢትዮ ፍቅር ኢንተርቴንመንት ቴዳ ሰላም ነው ይላል። ሰላም ነኝ እግዚአብሔር ይመስገን ሰላም ነኝ። ምን ዋጋ አለው እንዲህ እሳት የላሰ አንደበት ይዘን ወይ የሆነች ማይክ ይዘን ምናምን የሆነች ነገር አላቋቋምን፣ መባ አልሰበሰብን። ምን ዋጋ አለው? ቆሎ የሚቆላ ምላስ ብቻ ይዘን። ከኛ ያነሰ ምላስ ያላቸው ስንቶቹ ዛሬ ቅርንጫፍ ከፍተዋል። 4 5 6 7 8 ቸርች ከፍተዋል። እኛ እዚህው ምን ዋጋ አለው? ምን ዋጋ አለው? ምንም አለን፣ ይኸው አለን። እንደዚሁ እንዳለን ምንም ጥቅም የለውም። ብቻ ይሁን ለማለት ያህል ነው። እኛ ባለማነው ከተማ ገባበት ዳሹ ላይ ትሞላላችሁ። በተረፈ አለን። ፍቅራችን እናንተ ናችሁ። እናንተ ላይ ተስፋችን እናንተ ፊት ላይ የምናየው ወዝ ነው ለማለት ያለው። እሺ ብሮ እድር ሞክር ይላል። እድርም እኮ በብሔር ካልተደራጀ አይሆንም። ማይ ፍሬንድ እድርም በብሔር ሰግጠን ሞከርን፣ ተባነነ፣ አልሆንም። እኔማ እንደዛ የኛው ነህ ምናምን ትሉኛላችሁ ብዬ ነበር። የሆነ ነገር አገባቤን ምናምን ላሳምር ነበር፣ ግን ተንኮለኞች መጡ አጋለጡኝ። ብዙ ነገር ሞክሬ ነበር። አንገቴ ላይ ብል ድርግሜ በቃ ማድረገው ቢያጣኝ ሁሉ ማጣ ሁሉ አንገቴ ላይ ሁሉ ዲም ላይት ሁሉ አድርጌ ሞከርኩኝ። ምንም እንዴት ማድረግ እንዳለብኝ አላቅም። እስኪ በሚቀጥለው ደግሞ ሌላ ዘዴ ፈጥራለሁ። ምን አድርጋለሁ? እሺ ጋዜጠኛ ኤቢ ነኝ ከአዲስ አበባ። ኦኬ ጥበብ ሚዲያ አንተ ነው ማለት። ኦኬ ጋዜጠኛ ኤቢ እኔ ጋር ፖለቲካ የሚተነትል ልጅ ነው። ኤቢን ታውቁታላችሁ። ከጋምቤላ ከሞቃዲሾ ቴዲ በማር የተለወሰው መርዝ ሰላምነት ትለኛለች። እኔ መርዝ አይደለሁም። ለምን መርዝ ሆናለሁ? መርዝ አይደለሁም። እኔ ሀቁን ነው የምናገረው። እኔ ሪያሊዝም ደስ ይለኛል። ግልጽ መናገር ደስ ይለኛል። በተረፈ ለምንድን ነው መርዝ መሆኑ? ሀቁን ነው የምናገረው። የማንህም ብሔር ስብስብ አባል አይደለሁም። ከሆንኩም ደግሞ እነግርሃለሁ፣ ስገባ እነግርሃለሁ ምገባበት ካለ። በተረፈ እኔ ግለሰባዊ ነኝ። ግለሰባዊ ነኝ። ስታናግሩኝ በግል አናግሩኝ። ቴዲ ብላችሁ አናግሩኝ እንጂ ለማናችሁም መርዝ አልሆንም። በተሻለ መጠን በራሴ ዛቢያ ምሽከረከር አንድ ጠልጣላ ነፍስ ያለኝ ሰው ነኝ። ከዚህ ኑሮ ውስጥ ከዚህ በላይ ደግሞ ምን እንደገና መርዞኝ በዚህ ኑሮ ላይ ደግሞ ትችሏለህ? እንደገና መርዞኝ በዚህ ኑሮ ላይ በዚህ ኑሮ ላይ ይቻላል? ክፉ ነው። እሺ መጥፎ ነው ለማለት ያለው ቴዲ ኢትዮጵያዊነት። ያ ትክክል። ኦኬ ወደ ዋና ጉዳዮች እንሄዳለን። ላይክ እያደረጋችሁ ትገባላችሁ። ቴዲ ድምፅህ ብዙ አይደለም። ኑሪ ድምፄ ብዙ አይሰማም። ዋና ጉዳዮች እንሄዳለን። ኦኬ እዚህ ጋር ድምፄ ላስተካክል እስቲ። ማይክ ድምፄ ይሰማል አሁን? 1 2 3 ድምፄ ይሰማል አሁን? አሁን በጥራት ይሰማል። 1 2 3 አሁን በጥራት ይሰማል። ኦኬ የመጀመሪያው ዜና የሚሆነው ከዚች ልጅ ነው የሚሆነው። ለመጀመሪያ ያህል ከሰሞኑ በሶሻል ሚዲያ ላይ በሰፊ መነጋገሪያ የሆነች ሴት ናት። ላስተካክል። ቀነኒ አዱኛ ትባላለች። እኔ አንዳንዴ ሶሻል ሚዲያ ላይ እኔ ምን አይነት ልክፍት እንዳለባቸው አላውቅም። አንዳንድ ሰዎች አንዳንዱ በሞተ ሰው ላይ ያላግጣል። አይታችኋል? በሞተ ሰው ላይ የሚያላግጡ ሰዎችን አይታችኋል? ለወሬ ከመቸኮል ብዛት
ጋይስ ሶሻል ቤተሰብ እኮ ያለን ሰዎች ነን እኛ እኮ። እረስታችኋል? ዩዘርኔም እና ፓስዋርድ ክሬት ስታደርጉ እዚህ ውስጥ የምታዩዋቸው ሰዎች አንድ ነገር ሆኑ ሲባል ራሳቸውን በማንኛውም ሰዓት ሊያጠፉ የሚችሉ ቤተሰቦች አሏቸው። እዚህ ውስጥ የምታዩዋቸው ሰዎች አንዳንድ ንግግር በጣም ጥንቃቄ ያስፈልገዋል። ገና ለገና ፎሎወር ለማብዛት እይታ ለመጨመር ምናምን ተብሎ አይቸኮልም። ገና ውሳኔ ባላገኘ ነገር ላይ አንዳንዶቻችሁ ገዳይ እንትና ነው፣ አልሞተችም፣ ወድቃ ነው፣ እንዲህ ነው። ይሄ ጋይስ ሰው ስትሆኑ ትምህርት ቤት ሜዳ አይጠበቅባችሁም። እንደዚህ አይነት ነገር ለማመዛዘን ሰው መሆን በቂ ነው። ሰው ስትሆኑ አውቶማቲካሊ ባይ ዲፎልት የምታገኙት ነገር ነው። ይሄን ካል ማገናዘብ ከከበዳችሁማ ማገናዘብ የሚጠይቁ ነገሮች እንዲህ ልትሆኑ ነው። በቃ ባሌሉበት ቦታ ላይ ድፍን ያለ አናሊሲስ የሚሰጡ ሰዎች አይተናል ቲክቶክ ላይ። ባሌሉበት ባላዩበት ነገር ላይ እንዲህ ያለ ነገር አይተናል። በተለይ ደግሞ ድንገተኛ ሞት የሞቱ ሰዎች ድንገተኛ ሲባል ድንገተኛ በሆነ ሁኔታ የሞቱ ሰዎች ላይ በተለይ ጥንቃቄ ያስፈልጋል የሚል እምነት አለኝ። በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ዳሴ ህንፃ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ ዋቆ መጋቢት 01 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለችበት ወቅት ህይወቷ አልፏል ይላል የፖሊስ ሪፖርት ነው። ምንድን ነው የሚለው? ለጊዜው ምክንያቱ ባልታወቀ ሁኔታ ምክንያቱ ለጊዜው ነው። ለጊዜው አሟሟቷ ምክንያቱ አልታወቀም። ከጊዜ በኋላ ግን ይታወቃል ማለት ነው። ለሟች ቤተሰቦች መጽናናትን እግዚአብሔር መጽናናትን ይስጥ። የፖሊስን ውጤት እየጠበቃችሁ ያላችሁ አድናቂዎቿ፣ ጓደኞቿ በሙሉ እግዚአብሔር መጽናናትን ይስጣችሁ። አሟሟቷ ምንድን ነው የሚለውን እንግዲህ የፖሊስን ሪፖርት ከተደመጠ በኋላ መላምት ማስቀመጥ አንድ ነገር ነው። የቅርብ ጓደኞች ከሆናችሁ ካለፈ ሂስትሪያቸው በመነሳት ምናምን፣ ግን ይህ ድፍን አርጋችሁ በተለይ ድፍን አርጋችሁ እርግጠኛ ሆናችሁ የምትናገሩት ንግግር ትክክል አለ። በተለይ ሴት ሆናችሁ እኔ ሴት ሆናችሁ በሴት ልጅ ሞት ላይ ከዚህ ቀደም ሳወያያታችኋል። ሴቶች ተደፈሩ ሲባል የምታላግጡት አብዛኞቻችሁ ሴቶች ናቸው። ህፃናት ተደፈሩ፣ የ5 ዓመት ህፃን ተደፈረች ሲባል የምታላግጡት አብዛኞቻችሁ ሴቶች ናቸው። ተገደለች ሲባል እናንተ ናችሁ። እንደዚህ ያሉ ነገሮች ላይ ቲንክ እኔ ይሄ ቤዚክ የሆነ ነገር ነው። ትምህርትም ግንዛቤ ማስጨበጫ የሚያስፈልገው ነገር እኮ አይደለም። በነገራችን ላይ ግንዛቤ ማስጨበጫ የሚያስፈልገው ነገር ይሄ መማር ሲገባችሁ ሳትማሩት ባለፋችሁበት ጉዳይ ላይ ነው እንጂ ሰው በመሆናችሁ አብራችሁ ሰው ስትሆኑ አይን፣ አፍንጫ፣ ጆሮ፣ ጣት እንደሚሰጣችሁ ሁሉ ይሄ ቤዚክ የሆነ ነገርም አብሮ ነው ሶፍትዌሩ ተጭኖላችሁ የምትወለዱት። እና ይሄ ህፃን ልጅ ተገደለች፣ ህፃን ልጅ አንድ ጎረምሳ የ5 ዓመት ሴት ልጅ ህፃንን ደፈረ ሲባል በቃ አለቀ። ይህን ለማሳመን ጀስቲፋይ ለማድረግ ምናምን አዩ ቴንክ ዩ መሄድ የለባችሁ። እንዴት አድርጋችሁ ነው ጀስቲፋይ የምታደርጉት? አሁን አይታችኋል ከዚህ ቀደም ሳወያይ በነበረው ጉዳይ ላይ። ሁለተኛ እንደዚህ አይነት ነገሮችን ከብሔር ጋር የምታገናኙ ደግሞ አላችሁ። እኔ ብሔርተኞች በምን አይነት ቀን ማህበረሰብ ውስጥ እኔ እንደተሰነቀራችሁ እኔ አላውቅም። የብሔር ፖለቲከኞች ያውም ደግሞ የብሔር ፖለቲከኞች ሲባል አብዛኞቻችሁ ምንም ግንዛቤ በሌላችሁ ጉዳይ ላይ ማለት ሁሉንም ነገር
ይሄ ጀማሪ ሰባኪ ሁሉንም ነገር ያመናፈሳል እንደሚባለው ጀማሪ ብሔርተኞችም ሁሉንም ነገር ፖለቲካ ያደርጉታል። ሁሉንም ነገር ገዳይ ብሔሩ ምንድን ነው ይልሃል። ካለው ጥላቻ የተነሳ ነው የደፈራት ይልሃል። እና እባካችሁ ብሔርተኞች ራሳችሁ የሰጣችሁን ራስ የሚያዞር የቤት ስራ በቂ ነው። እና በተለይ በማህበራዊ ጉዳይ ላይ አትግቡ። ብሔርተኞችም እያስቸግራችሁ ነው። ቸርች ውስጥ ትገባላችሁ፣ በባልና ሚስት ትገባላችሁ፣ ተደፈረች ሲባል ትገባላችሁ፣ ተገደለች ሲባል ትገባላችሁ። እና እናንተን መስመር ሊበጅላችሁ ይገባል የሚል እምነት አለኝ። ለማንኛውም ፖሊስ የአዲስ አበባ ፖሊስ መረጃው ከደረሰው በኋላ የምርመራ ቡድን በማዋቀር ቦታው ድረስ በመሄድ ተገቢውን የቴክኒክና የታክቲክ መረጃዎችን ያሰባሰበ ሲሆን የሟችንም አስክሬን ወደ ዳግማዊ ምኒልክ ሆስፒታል ለተጨማሪ ምርመራ እንዲሄድ አድርጓል። ሟች ወይዘሮ ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤቱ ውስጥ የነበረውን ባለቤቷን ድምፃዊ አንዷለም ጎሳን በቁጥጥር ስር በመዋል ምርመራ እያጣራ ሲሆን በቀጣይ የመጨረሻውን የምርመራ ውጤትም ለሕዝብ ይፋ እንደሚያደርግ እያስታወቀ በተለያዩ ማህበራዊ ድረገጾች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው ከመሆኑ ባሻገር በምርመራ ሂደቱ ላይ የሚያሳድረው አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉና የሚያሰራጩ ግለሰቦች ከድርጊታቸው እንድትታቀቡ ይላል። ምክንያቱም አንዳንድ ሰው መረጃ ሀይድ ሊያደርግ ይችላል፣ ሊደብቅ ይችላል። በተረፈ ሁልጊዜ እንደምናገረው ይሄ ሞት ብሔርተኞች ምንም አላችሁ ምንም የመጀመሪያ ተጎጂዋ በዚህ ሞት ልጅቷ ናት፣ ቀነኒ ናት። የመጀመሪያ ተጎጅ ሟች ናት፣ ግለሰብ ናት። ሁለተኛ በቀነኒ ሞት እድሜ ልካቸውን ማቅ ለብሰው ጥቁር ለብሰው እያለቀሱ የሚቀመጡት እናትና አባት ከዛ ቤተሰቦቿ ናቸው። ኦሮሞ ምንም የምትሆኑት ነገር የለም። እዚህ ያለ ኦሮሞ 5 ሳንቲም እረስታችኋል። አሁን ሌላ አጀንዳ ላይ ናቸው። ስትሞቱም እንደዛው ነው። በነገራችን ስትሞቱ ትንሽ ፖለቲካ ይሰሩባችኋል። ባክቱ ኖርማል ጌም የሚጫወተው ጌም ይጫወታል። ገንዘብ የሚሰበስበው ገንዘብ ይሰበስባል። በቃ ይሄዳል። የእናንተ ሞት የመጀመሪያ ተጎጂ የሚያደርገው አንድ እናንተን፣ ሁለተኛ ኢሚዲየት ፋሚሊዎቻችሁ ያውም ባዮሎጂካል ፋሚሊዎቻቸው። በተረፈ አማራ ነው የሞተው፣ ኦሮሞ ነው የሞተው፣ ትግራዋይ ነው የሞተው ምናምን የሚለን አትስማው፣ ሊሸቀጥብህ። ቀነኒ ከሞተች በኋላ ኦኬ አሁን ድረስ እያለቀሳችሁ አላችሁ። ቤተሰቦቿ ግን እስካሁን እያለቀሱ ነው። አባቷ እስካሁን እያለቀሰ ነው። ወንድሞቿ እስካሁን ለቅሶ ላይ ናቸው። እናንተ ለቅሶ ላይ ናችሁ። ብሔርተኛ ለቅሶ ላይ ነህ። ይሄ መስተካከል አለበት። በተረፈ ግን አድቮኬሲ መስራት ያለና የነበረ ነው። አድቮኬሲ ትሰራለህ። በተለይ በዚህ ጉዳይ ላይ የሴቶች ጉዳይ በሴቶች እንደ አንድ ሆናችሁ እንደ ያሉ ነገሮች የተደጋጋሚ በደል ሴቶች ላይ የሚደርስ ከሆነ ማህበር አደራጅታችሁ እናንተን በብሔር ሳትደራጁ ከዚህ ቀደም በተደጋጋሚ እንደነገርኳችሁ የሆነ አንድነት ኖሯችሁ፣ በተለይ ወንዶችን ደግሞ አታስገቡ። በሴቶች ጉዳይ ላይ ወንድ ልጅ ገብቶ ስለእናንተ ትንታኔ እንዲሰጥም አታርጉ። ጠንካራ ተቋም ሊኖራችሁ ይገባል። በተለይ ሴቶች በደል ሲደርስባቸው ጠንካራ የህግ ክፍል ሊኖራችሁ ይገባል። ገንዘብ ማዋታችሁ ሊሆን ይችላል። ጸሐፊ ፕሬዚዳንት መርጣችሁ አቅመ ደካሞችን በደል የሚደርስባቸውን ኢሮፕም አሜሪካም ሆናችሁ እናንተ ማህበር ፈጥራችሁ እንዲያሉ ነገሮችን ከግብ ማድረስ አለባችሁ። መብታችሁ ማስከበር አለባችሁ ብዬ አስባለሁ። ይሄ ማድረግ አለባችሁ። ካልሆነ እናንተ በደል ምንም እንዲህ በቃ በአንድ ቀን ከንፈር ይመጠጣል፣ ከዛ ይታለፋል። ፖሊስ ይህን አለ። እዚህ ጋር በፎቶ የምትመለከቷት በቲክቶክ ታዋቂ ናት። ባለቤቷ ይሄ ነው። ቢሊሌ በሚል የኦሮምኛ ሙዚቃ በጣም ተወዳጅ ሙዚቀኛ የኦሮሞ አርቲስት ነው። በዛ ስራው ይታወቃል። እቺ አርቲስት በሞተችበት ሰዓት አርቲስቱ ቤት ውስጥ ነበር። ስለዚህ ቀዳሚው ተጠርጣሪ ሊሆን ይችላል። አንተ ፕሩፍን ይሄ ሰውዬ ኢኖሰንት ነው። ፖሊስ ግራ ቀኙን አይቶ ምርመራ አካሂዶ አንተ ነህ የገደልካት እስኪል ድረስ ይሄ ሰውዬ ተጠርጣሪ ነው ማለት ነው አይደል? በህግ ቋንቋ እንደዛ ነው። ተጠርጣሪው አርቲስት ይሄ ነው፣ አንዷለም ጎሳ ይባላል። ስለ አሟሟቷ የአንዷለም ጎሳ ማናጀር የሆነው ሰው የሚከተለውን ብሏል።
ለቢቢሲ አፋን ኦሮሞ ነው የሰጠው። ንጋት 11 ሰዓት ስልክ ተደውሎልኝ ቀነኒ ተጎድታ ሆስፒታል ገብታለች ቶሎ ድረስ እንደተባለ ተናገረ። ቦሌ አራብሳ ከዓመት በላይ በጋራ ከሚኖርበት መኖሪያ ቤታቸው ከ5ኛ ፎቅ እንደወደቀችና ምን እንደተፈጠረ ፖሊስ እያጣራ መሆኑን የሚናገረው ማናጀሩ ክስተቱ ከተፈጠረ በኋላ በቅርብ ሬሷን ወደ ምኒልክ ሆስፒታል ለምርመራ ከወሰደ በኋላ የምርመራ ውጤት እስኪመጣ አስክሬኗ ወደ ቤተሰቦቿ ሱሉልታ መሄዱን ነው የሚናገረው። ይሄ ማናጀር ለ2 ዓመታት በፍቅር ከቆዩ በኋላ በቅርቡ ጋብቻቸውን ለመፈጸም የተዘጋጁ እንደሆነ አውቃለሁ ሲል ለሊሳ ይናገራል። እዚህ ጋር እኔ ሳነብና ሲናገሩ የተረዳሁት ነገር አንዳንዶቻችሁ አባቷ የሚናገረውን ንግግር ወስዳችሁ አቤት ውሸት እዛ ጋ አግብታለች አላላችሁም፣ እዚህ ጋር አላገባችም የምትሉ አላችሁ። አንዳንድ ጊዜ ይሄ ሪሌሽንሽፓቸውን ለቤተሰብ የማይናገሩ ሴቶች አሉ። አባት በእጮኝነት እንዳሉ ያውቃል። ቀለበት ስለማሰራቸው ግን አላውቅም ቢል እንደ ውሸት ሊወሰድ አይገባም። በተለያዩ መንገድ ወይ ዛሬ ወይ ነገ እያለች አልተናገሩም ይሆናል፣ ግን እነሱ በድብቅ አስረው ሊሆን ይችላል። አባት ይሄን አላውቅም ካለ አቤት ውሸት ምናምን ይሄው ነጥብ ምናምን ትሉ ደርሶ መርማሪዎች አላቸው። ይሄ ትክክል አይደለም። ስንቶቻችሁ ነው ከሴቶች ጋር ወይም ከወንዶች ጋር የምታደርጉትን ግንኙነት ለቤተሰቦቻችሁ የምትናገሩት? የምታደርጉትን ነገር ቤተሰቦቻችሁ ያውቃሉ? ያውቃሉ? አቁም። ጊዜው ሲደርስ ነው የምትናገሩት። ስለዚህ ያን ነው ለ2 ዓመት ፍቅር መቆየታቸውን እንግዲህ የቅርብ ጓደኞቻቸው ያውቃሉ። አባቷ አቶ አዱኛ ዋቆ ልጃቸው መልካም ባህሪ እንደነበራት ገልጸዋል። እኛ ምንም አንፈልግም፣ የምንፈልገው ፖሊስ ፍትህ እንዲያሰፍን ብቻ ነው ካሉ በኋላ ሞዴል እና የማስታወቂያ ባለሙያ የሆነችው ቀነኒ ከምትኖርበት አፓርተማ 5ኛ ፎቅ ላይ ወድቃ ህይወቷ ማለፉን ነው እንግዲህ ፖሊስ የገለጸው። አንዳንዶች አልወደቀችም፣ ከ5ኛ ፎቅ ላይ ሳይሆን የወደቀችው እዛው ባልኮኒ አካባቢ ነው ወድቃ የተገኘችው ይላሉ። ለማንኛውም የፖሊስ የመጨረሻ ውጤት ይጠበቃል። ስለ ነገ የምታስብ በጣም መልካም ልጅ ነበረች። እንዲህ ያለ ነገር ታደርጋለች ብዬ አላስብም ነው የሚለው። ሌላው የተናገሩት ንግግር ምንድነው? ሌላ ሰው ካልጣላትና ካልገፋፋት በስተቀር እሷ ይህን ልታደርግ አትችልም ሲሉ ገልጸዋል። እንግዲህ ወላጆቻችን የእኛን ባህሪ ሁሉ ያውቃሉ ማለት አይደለም። ሁላችንም የራሳችን ባህሪ ያለን፣ ሁላችንም በግል የሚደርሰንን ከጓደኞቻችን ጋር ከባሎቻችን ከሚስቶቻችን ጋር የሚገጥሙን ነገሮች አንዳንዱ ይይዛል፣ አንዳንዱ ደግሞ ይናገራል። አንዳንዱ የውስጡን በውስጡ የሚይዝ አለ። መገፋቱን፣ መጎዳቱን፣ መናደዱን ሁሉም ሰው አይናገርም። እኔን ብትጠይቁኝ አሁን ለምሳሌ እኔ በጣም በቅርቤ በጣም ውስን ጓደኞች ነው ያሉኝ። በጣም ለቅርቤ ላሉ ሰዎች እለት ዕለት የሚገጥመኝን ነገሮች የመናገር እንትን አለኝ። የሰዎችን ሚስጥር ስጠብቅ በጣም አይጣለኝ። ካልገደላችሁኝ በስተቀር ሰዎች ሚስጥር ብለው የነገሩኝን ነገር በታሪክ ሰውየው ራሱን ይጠራጠር እንጂ እኔ አልናገርም። ሚስጥር ስጠብቅ ትልቁ እንትን ያ ነው ብዬ አስባለሁ። በተረፈ ግን እኔ የሚደርስብኝን ነገር በዙሪያ ላሉ ጓደኞች አማክራለሁ። ሰው ካስከፋኝም ጓደኞቼ ካስከፉኝም መከፋቴንም ብሶቴንም መደሰቴንም በዙሪያ ያሉ ጓደኞቼ እናገራሉ። ሀሳብ ጠይቃሉ። ሀሳብ ስል አሁን ዝም ብሎ ለአልፎ ያጁሉ አይደለም። ይህን ነገር እንዴት ላድርገው ምናምን እያልኩ የምናገረው ያስፈልጋቸዋል። ሰው ጓደኛ ያስፈልጋቸዋል። ማናችንም ፐርፌክት አይደለም፣ ድካሞች አሉብን። ስለዚህ ለእንደዚህ አይነት ጊዜ ደግሞ ከኛ የተለየ እይታ ያላቸው ጓደኞች ሊኖሩን ይገባል ብዬ አስባለሁ። ጓደኛ ይዝ በጣም 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 ጠቃሚ ነገር ነው። ጓደኛ ሲባል ግን ዝም ብሎ ስለ ራሱ ማቅ ምናምን ዝም ብሎ ሀሳቡን በቃ ይገባቸዋል። የውስጣችሁን ነገር ልታኖሩለት የምትችሉት ወይም ደግሞ መፍትሄ ሲጨንቃችሁ መፍትሄ ሊያመጣ የሚችል ሲቸግራችሁ አይዟችሁ እናልፈዋለን ምናምን የሚል የሚያበረታታ ሰው ያስፈልጋችኋል። እና
ምናልባት ለጓደኞቿ የነገረችው በዋትሳፕ ሜሴጅ ላይ የጻፈቻቸው ነገሮች አሉ። ያንን በመነሳት የግል ጓደኛዋም የተናገረችው ንግግር አለ። ቤተሰቦቿ ግን መልካም መሆኗን በስነስርዓት ማደጓን ነው የሚመሰክሩት። አብዛኞቹ ጓደኞቿም የሚናገሩት ይሄንን ነው። ማለት የምትፈልገውን የምትናገር ምንም የምትደብቀው ነገር የሌላት ናት ይላሉ አባትየዋ። እስካሁን ፖሊስ ስለ ልጃቸው ጉዳይ ጠርቶ እንዳላናገራቸው ተናግረዋል። ስለተፈጠረው ጉዳይ ማነጋገር እንደሚፈልጉም ፖሊስን ማነጋገር እንደሚፈልጉ በተለይም ደግሞ ባለቤቱ እጮኛዋ ስለተፈጠረው ነገር ቢያስረዳቸው እንደሚመርጡ ተናግረዋል። ሌላው በበርካቶች ጉዳይ በቀነኒና በአንዷለም መካከል ያለውን ግንኙነት የሚመለከት ነው። የድምፃዊ ማናጀር ለሌሳ ኢድሪስ ቀለበት ማሰራቸውንና በቅርቡም ጋብቻቸው ለመፈጸም ማሰባቸውን መግለጹ ይታወሳል። አዲስ አበባ ፖሊስ ባወጣው መግለጫ ደግሞ ቀነኒን የድምፃዊ አንዷለም ሚስት በሚል ነው የገለጻት። ፖሊስ የአንዷለም ሚስት ሲል ነው የገለጻት። አብዛኞቻችሁ አንዳንዶች ሚስቱን አትላላችሁ፣ አንዳንዶቻችሁ እጮኛ ብላችኋል። እሱ ችግር የለውም። አባቷ ግን አቶ አዱኛ የሚሉት እኔ እስከማውቀው ድረስ አንዷለምና ቀነኒ ጥሩ ግንኙነት አላቸው። በዚህ ውስጥ ግን በእጮኝነት ማሳለፋቸውን እንደሚያውቁ አስረድተው ቀለበት አስረዋል የሚባለውን ግን እኔ አላውቅም ብለዋል። ስለዚህ ይሄንን በመውሰድ አንዳንዶቻችሁ ይሄው አንድ ቤት ሲኖሩ ነበረ፣ ባልና ሚስት ናቸው፣ አባትየው አንዳንድ ደግሞ አሉ አንዳንድ እንዲህ እያሉ አላችሁ ሴቶች፣ አባትየው ቀለበት አላሰሩም፣ እኔ የማውቀው ነገር የለም አሉ። ፖሊስ እንትኗና እጮኛ ሚስቱ ናት አለ፣ ጓደኞቿ ሚስቱ ናት አለ። አይጋጭም ይላል። ኧረ መድኃኒዓለም ያጋጨ ከግርግዳ። አሁን ስንት የሚጋጭ ነገር እያለ ይሄ ይጋጫል ትላለህ። አባት በቃ አያውቅም፣ እናት አታውቅም፣ አባት እያንዳንዱን ነገር ያውቃል። ስለዚህ ይሄን ከግምት ብታስገቡ ለማለት ያለው ደርሶ በቃ የመጨረሻ እንደው በቃ ኢንቨስቲጌት አድርጋችሁ ልባችሁ ውልቅ ብሏል። እናንተማ ኢንቨስቲጌት አታርጉ። የአንድ ሴት ልጅ ጡት ማሳዣ የጠፋ ብለሽ ኢንቨስቲጌት ማድረግ ለምደሽ እንደዚህ አይነት ነገሮች ላይ ጦምቦ አይባልም፣ ተዘሎ አይገባም። ቁም ነገር ጥፍር ቀለም የጠፋ አስካለ ገብታ ነበር ወይ? ከአስካለ በፊት ማ ነበረ? ጡት ማሳዣ የት ገባ? ለምለም ነበረችው? ይሄን ኢንቨስቲጌት አድርጎ አንዳንዶቻችሁ ይሄ ከባድ ነገር ነው። ይሄ ለፖሊስ ነው መተው ያለባችሁ። ይሄ ዝም ብላችሁ በነገራችን ላይ ይሄ ያላችሁበትንም ዘመን ማወቅ አለባችሁ። 21ኛው ክፍለ ዘመን በጣም አስቸጋሪ ነው። የምትናገሩት ንግግር ሪከርድ ሆኖ ይቀመጣል። ተጠያቂነት ሊመጣ ይችላል። የዛን ጊዜ ትገባላችሁ ለማለት ያለው። ክብራትና ክብራን፣ ለቤተሰቦቿ፣ ለአድናቂዎቿ፣ ለወዳጅ ዘመድ ጓደኞቿ በሙሉ እግዚአብሔር መጽናናትን ይስጥ። የፖሊስ ምርመራ ደግሞ ሲደርስ ከመጀመሪያ እስከ መጨረሻ ድረስ ከሞቷ እስካሁን እስካለበት ድረስ በቴሌግራም እያሳወቅኳችሁ ነው። በዜና ከቀን 1 ጀምሮ እያሳወቅኳችሁ ነው። አሁንም የፖሊስን የመጨረሻ ምርመራ ውጤት ተከታትዬ ወደ እናንተ በቴሌግራምም እንደዚሁ በዩቲዩብም በቲክቶክም በፌስቡክም እያያችሁ ላላችሁ በሙሉ ወደ እናንተ የማደርስ ይሆናል። ይሄን ይመስላል። ኦኬ፣ ታፕ ታደርጋላችሁ፣ ኮፒ ሊንክ ሼር ታደርጋላችሁ። ቲክቶክ ላይ ዩቲዩብ ላይ ያላችሁ ላይክ እያደረጋችሁ ትገባላችሁ። ሰብስክራይብ ማድረግን እንዳትረሱ፣ ሼር ማድረግን እንዳትረሱ። ይሄን እያደረግን እንቀጥላለን። ወደ ሁለተኛው ዜና ነው የሚሄደው። ከማህበራዊ ጉዳይ ነው የሚጀምረው። እንዳልኳችሁ ከዛ ፖለቲካዊ ጉዳዮች አሉ፣ እሱን እነግራችኋለሁ። የአቶ ጌታቸው ረዳ የወቅቱ የቲፒኤልኤፍ ጉዳይ አለ፣ እሱን በስፋት እንሄድበታለን። ከዛ 10ኛው ክልል እየታመሰ ነው። አንድ አርቲስት የግድያ ሙከራ አደረጉብኝ ይላል። ይሄ አርቲስት ማነው? እሱን ወደ እናንተ ማደርስ ይሆናል። 10ኛው ክልል ምንድን ነው እየሆነ ያለው? 10ኛው ክልል ማለት ከደቡብ ክልል ወጥተው ሲዳማ ብሔራዊ ክልላዊ መንግስት ክልል ሆነዋል። ክልል ከመሆናቸው በፊት ግን ቃል የተገባላቸው ነገር ክልል ከሆኑ በኋላ አላገኙትም። አንዳንዶቻችሁ አታቁም፣ አንዳንዶቻችሁ ምርጫ ቅስቀሳ አታቁም።
ምርጫ ቅስቀሳ አለ። ፖለቲከኞች ምርጫ ቅስቀሳ ላይ እኔን ብትመርጠኝ ወተት በቧንቧ በእያንዳንድ ቤት አመጣልሃለሁ፣ እኔን ብትመርጠኝ የብሔሩ ተወላጅ በሆነ ብቻ በየወሩ 10 ሺህ ብር ክፍያ ይሰጣል ብዬ ልሰክስ ምናምን እችላለሁ ምናምን እያልክ ትገባለህ። ከዛ ማትወጣው አዘቅት ውስጥ ትገባለህ። እንዲህ ነው እየሆነ ያለው። አብዛኞቹ ላይ እየደረሰ ያለው ነገር ይሄ ነው። ብዙዎቻችሁ የምትናገሩት ይሄ ነው። ፖለቲከኞች ዋሹን፣ ፖለቲከኞች ቃላቸውን አይጠብቁም፣ ፖለቲከኞች ሙሰና ሆኑ። ትላንት የተናገሩት ንግግር ዛሬ አልደገሙትም። ምርጫ ቅስቀሳ ላይ የሚነገርህንና ምርጫውን ካሸነፉ በኋላ እንደዛ መጠበቅ ራሱ የዋህነትን ያሳያል። የሆነ ሆኖ ይህን አርቲስትና የክልሉን ወቅታዊ ሁኔታ ወደ እናንተ ማድረስ ይሆናል። እስኪ ሌላኛው የማህበራዊ ጉዳይ ይህን ይመስላል። ይሄ ሳይሆን ጣቱን ሪፖርት አመላክቷል። ሪፖርተርን ከልብ ነው ማመሰግነው ለዚህ ዜና። ቀደም ሲል እየነገርኳቸው ነበር ቲክቶክ ላይ ላሉ ሰዎች ኢትዮጵያ ውስጥ የወንዶች ቁጥር እየቀነሰ ነው። ወንዶች ለምንድን ነው ቁጥራችን እየተመናመነ የመጣው? በዚህ ፍጥነት ከሄድን እንደ ምኒልክ ድኩላ፣ እንደ ቀይ ቀበሮና እንደ ጭላዳ ዝንጀሮ ኢንደሚክ አኒማል መሆናችን የማይቀር ነው። በመጥፋት ላይ ያሉ እንስሳዎችን ታውቃላችሁ? ዝርያቸው በመጥፋት ላይ ያሉ እንስሳቶች ያኔ እኮ ወንድ ነበር ምናምን አልታውቅም። በነገራችን ላይ በዓለም ላይ ሁሉ እንደዚህ ነገሮች የተከሰቱ ነው እና ከምንም ነገር በላይ ግን ኢትዮጵያውያን ወንዶች ምንድን ነው የነካን? አንድ የታወቀ ነው። እሱ ብቻ አይደለም። በጣም አሳዛኙ ነገር ያሉትን በህይወት የተረፉትን ብቻቸውን መንገድ ላይ የተናገሩ የሚሄዱ ናቸው። አይታችኋል? ብዙ ወንዶች ብቻቸውን እያወሩ ይሄዳሉ። ያለ ማሄድ የለም። አይታችኋል? እያንዳንዱ ወንድ መንገድ ላይ ብቻውን እያወራ ይሄዳል። ምንድን ነው? አሳብደው ነው አይደለም ነው? አብዛኞቹ ራሰ በራ ሆነናል። ብቻችንን እያወራን ነው። ጦርነቱ ይገለናል። እንደገና የኑሮ ውድነቱ አለ። እስኪ ይህን ዜና ስሙት። ኢትዮጵያ ውስጥ የወንዶች ቁጥር እየቀነሰ መምጣቱን ሪፖርት አመላክቷል። የኢትዮጵያ ስታቲስቲክስ ኤጀንሲ ባለፈው ወር ባወጣው ሪፖርት በሐምሌ ወር 2016 ዓ.ም የኢትዮጵያ ሕዝብ ቁጥር 109.4 ሚሊዮን መድረሱን የሚያሳይ ሲሆን ይህም በዓለም አቀፍ ተቋማት ከሚገለጸው አጠቃላይ የሕዝብ ብዛት ግምት በእጅጉ ያነሰ መሆኑንም አመልክቷል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የኢትዮጵያ ባለስልጣናት የእነዚህን ዓለም አቀፍ ተቋማት የህዝብ ቁጥር ግምት የሚጠቀሙ ሲሆን ለአብነትም የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ግምቱን 130 ሚሊዮን ሲያደርግ የሲአይኤ ዓለም አቀፍ መዝገብ ደግሞ 118.5 ሚሊዮን እንደሚሆን ይገምታሉ። አንዳንድ ምንጮችም የኢትዮጵያን የህዝብ ቁጥር 135.5 ሚሊዮን በላይ ሊሆን እንደሚችል ግምታቸውን አስቀምጠዋል። ከዚሁ ጋር በተያያዘ ለመጨረሻ ጊዜ የህዝብና ቤት ቆጠራ በተካሄደበት 1999 ዓ.ም አጠቃላይ የህዝብ ብዛት ቁጥር 73.7 ሚሊዮን ሲሆን በወቅቱ የወንዶች ቁጥር ከሴቶች የ799 ዓ.ም አጠቃላይ የህዝብ ብዛት ቁጥር 73.7 ሚሊዮን ሲሆን በወቅቱ የወንዶች ቁጥር ከሴቶች የ700 ሺህ ብልጫ እንደነበረው ተገልጿል። በአሁኑ ወቅት በተሰነደው ቁጥራዊ መረጃ መሰረት ግን የወንዶች ቁጥር አሽቆልቁሎ ከሴቶች አሃዝ አንጻር የ250 ሺህ ብልጫ እንዳለው ተመላክቷል። 1999 ላይ በነበረው ሴንሰስ የወንዶች ቁጥር በ750 ሺህ ከሴቶች እንበልጥ ነበር በቁጥር። አሁን ግን በ500 ሺህ በግማሽ ሚሊዮን ቀንሰናል። ጦርነት አንዱ ነው። በነገራችን ላይ ራስን ማጥፋት እዚህ ግባ የሚባል ነገር አይደለም። ጥናት ባይደረግም አብዛኛው ሰው የሚገምተው ግን እዚህም ላይ እያዩ ያሉት ከጦርነት በመቀጠል እነዛ ቅድም ያልኳችሁ እዚህ ጋር የምታዩዋቸው ፍጥሮች አንዳንድ ስማቸውን ብጠቅስ አብዛኞቻችሁ የምታውቋቸው አውቃቸው
እነሱ ሴራ እየሰሩብን ይሆን? ቆይ ነገር ወንዶች ለምንድን ነው ቁጥራችን እየቀነሰ የመጣው? ሴቶች ሲስተማቲካሊ እያጠፉን ይሆን? ሲስተማቲካሊ እየቆረጮሙን ይሆን? ይሄ መጠናት ያለበት ነገር ይመስለኛል። እንደገና አሳሳቢው ነገር ገና ከዚህ ውስጥም ወንዶች እንግዲህ ከዚህ ውስጥም ብዙዎቹ ትቀናንሳላችሁ በተለያዩ ምክንያቶች። ስደት አለ፣ ጦርነት አለ፣ እንደገና ደግሞ ያ ነገር ይሆናሉ። አሁን ያ ነገር ሲሆኑ ራሱ ስሙን ማልጠቅሰው በጠቅሰው ብታውቁት ሁላችሁም ያ ነገርም ሲሆኑ እኮ ታውቃላችሁ ይቀንሳሉ። ይሄን ሁሉ ስታቀናንሱ ትክክለኛ ወንዶች ጥቂት ነው የምንሆነው ማለት ነው። እና ጥናቱ የሚያሳየው ይህንን ነው። ኢትዮጵያ ውስጥ በ500,000 ቀንሰናል። ይሄ ጥናት በጣም ጠቅላይ ሚኒስትሩ ራሳቸው ከዚህ ጥናት ውጭ የሚጠቀሙ ከሆነ ሊከሰሱ ይችላል ይላሉ። በነገራችን ላይ ሊከሰሱ ማለት ለምሳሌ ከዚህ ቀጥሎ የምሰሙት የብሔሮች ቁጥር አሁን ዝም ብሎ ሁሉም ፖለቲከኛ ከኪሱ እያወጣ ይናገራል። እኛ 70 ሚሊዮንን 50 ሚሊዮንን 60 ሚሊዮንን ይላሉ። ትክክለኛው የኦሮሞ የአማራና የትግራይ ህዝብም ምን ያህል እንደሆነ ጥናቱ ተናግሯል። እስኪ ስሙት። አቀፍ ድርጅቶች የኢትዮጵያ ህዝብ ቁጥር ከ120 ሚሊዮን በላይ እንደሚሉ እናውቃለን። አንዳንዶች 123፣ ሌሎች ደግሞ 129 ሚሊዮን ብለው ግምታቸውን ያስቀምጣሉ። ይህን መረጃ ግን ከየት እንዳገኙት ግልጽ አይደለም። የዚህ መረጃ ብቸኛ ምንጭ መሆን ያለበት አገልግሎቱ ብቻ ነው ሲሉ የተቋሙ አንድ ኃላፊ ለሪፖርተር ተናግረዋል። አንድ ስማቸው እንዳይገለጽ የጠየቁ የዘርፉ ባለሙያም የአገልግሎቱን መረጃ የሚያምኑት ከፍተኛ የሀገሪቱ ባለስልጣናትም ጭምር የኢትዮጵያ ህዝብ ቁጥር ከ120 ሚሊዮን በላይ እንደሆነ በተለያዩ መገናኛ ብዙሃን ቀርበው እንደሚገልጹ ጠቅሰው ተገቢ አለመሆኑን ተናግረዋል። ማንኛውም ሰው የህዝብ ብዛትን በሚመለከት የተቋሙን መረጃ መካድ እንደማይችል በመጥቀስ አገልግሎት ተቋሙ ይህንን የማይተገብሩ ባለስልጣናትን የመክሰስ መብት እንዳለውም አስረድተዋል። ማንም ሰው ያልተገባ መረጃን ማሰራጨት አይችልም፣ ጠቅላይ ሚኒስትሩም ቢሆን ሲሉ አክለዋል። ይህ በእንዲህ እንዳለ የኦሮሞ ጠቅላይ ሚኒስትሩ ከዚህ በኋላ ያሉ ቁጥሮችን መጨመርም መቀነስም አይችሉም፣ መብት የላቸውም። በዚህ ጉዳይ ላይ እንግዲህ መረጃውና ተቋሙ ይህን ነው የሚናገረው። ከዚህ በመነሳት የኦሮሞ የአማራ የትግራይ ህዝብ ምን ያህል ነው? እስኪ እናድምጠው። የኦሮሚያ ክልል ህዝብ ቁጥር በ18 ዓመታት ውስጥ ይህ በእንዲህ እንዳለ የኦሮሚያ ክልል ህዝብ ቁጥር በ18 ዓመታት ውስጥ ከ27 ወደ 42 ሚሊዮን ከፍ ያለ በደንብ ስሙ ብሔርተኞች፣ እስክሪብቶና ወረቀት የያዙ መዝግብ። ከዚህ በኋላ ፖለቲካን የምሰራው በዚህ ቁጥር ተመስርተ ነው። እንዲህ ከኪስ እያወጣ 50 ሚሊዮንን 70 ሚሊዮንን ማለት አትችልም። እንዲህ ጎበዝ፣ ከሚመጣው ትውልድ እኮ የተበደርን አለቅን እኮ አለቅን። 70 ሚሊዮንን ይላል አንደኛው ይመጣል። 120 ሚሊዮንን የሚልም አለ። የሆነ ብሔር ላይ ይገጥሙኛል። ገና እንኳን በአግባቡ እንኳን ይቆጠር ቢባል ቁም ነገር 10 ሚሊዮን ስለመሆንም ራሱን ጥያቄ ምልክት ይቀመጣል። በ18 ዓመታት ውስጥ ከ27 ወደ 42 ሚሊዮን ከፍ ያለ ሲሆን ሰራጨት አይችልም፣ ጠቅላይ ሚኒስትሩም ቢሆን ሲሉ አክለዋል። ይህ በእንዲህ እንዳለ የኦሮሚያ ክልል ህዝብ ቁጥር በ18 ዓመታት ውስጥ ከ27 ወደ 42 ሚሊዮን ኦሮሚያ 42 ሚሊዮን ከፍ ያለ ሲሆን ከዚህ ስትጨምር ስትቀንስ ከታየ የፍርድ ቤት ጥሪ ይቀርብልሃል፣ ይመጣላል። ፖለቲከኛ በተለይ ሲሆን ይህም በ55.5 በመቶ እድገት አሳይቷል ተብሏል። በአማራ ክልል ከ17 ወደ 23 አማራ 23 ተብሏል። 23 ሚሊዮን ከፍ ሲል በትግራይ ክልል አወዛጋቢዎቹን የሁመራ፣ ወልቃይት ጠገዴና አላማጣ አካባቢዎች በማካተት ባለፉት 18 ዓመታት ከ4.3 ወደ 5.9 ሚሊዮን ትግራዋይ 5.9 ሚሊዮን ተብሏል ከፍ ማለቱ በሰነዱ ተመላክቷል። ቀሪው የሌሎች ብሔር ብሔረሰቦች ነው። ሌሎች ብሔር ብሔረሰቦች እንደፈለጋችሁ እዚህ ጋር የተቋሙን ጠቅላላ ሪፖርት በመስማት ከዛ ከሰንጠረዡ በማየት ቁጥራችሁ ስንት እንደሆነ ማወቅ አለባችሁ። በዚህ አውድ ነው የምናወራው ለማለት ያለው። ከሚቀጥለው ለፖለቲካ ውይይት ስትመጡ በዚህ አውድ ነው። 70 ሚሊዮን 80 ሚሊዮን እንዳደነቆራችሁን እኮ። ኦኬ፣ ታፕታፕ እያደረጋችሁ እዚህ ጋር ምልክት እያሳየኝ ነው። ከማህበራዊ ጉዳይ ነው። እሺ፣
ሌላኛው ፈጠን እያልኩኝ ሄዳለሁ። መጨረሻ ላይ የጌታቸው ረዳን ጉዳይ በስፋት ሄዳለሁ። ይሄ የምታዩት አርቲስት ዮሐንስ በቀለ ቶክቻው ይባላል። በሲዳምኛ ሙዚቃዎቹ ነው የሚታወቀው። በሶሻል ሚዲያ በስፋት መነጋገሪያ ሆኗል። መጀመሪያ ሲናገር የነበረው በግል ጉዳይ ተነሳስቶ ነው የሚል ንግግር ነው የተነሳው። ሲዟዟርም የሰማሁት ቪዲዮ ወይም ደግሞ ድምፅ ያንን ነው የሚያሳየው። አንድ የፊልም ምርቃት ላይ ተጋብዤ ሳውንድ ትራክ እንድጫወት እኔ ያወጣሁት 50 ሺህ ብር ነው። እኔ ያወጣሁት 60 ሺህ ብር 50 ሺህ ብር ነው፣ እነሱ የሰጡኝ 50 ሺህ ብር ነው የሚል ንግግር ተናግሯል። ቤት መስሪያ መሬትም አልሰጡኝም ይላል። የሌላ ክልል አርቲስቶች መኪና ይነዳሉ፣ እኔ መኪና የለኝም በሚል የግል ጉዳዩን ይዞ ነበር የመጣው ነው የሚሉት። መጨረሻ ላይ ግን የግል ጉዳዩ ሳይሆን የህዝቡን ችግር ነው እየተናገረ ያለው ይህ አርቲስት ይላሉ። በነገራችን ላይ በአብዛኛው በሚሊዮን ዘንድ የሚወደድ ልጅ ነው ይሄ ልጅ። ይህ አርቲስት በመላ ኢትዮጵያውያን የሚወደድ የሚታወቅ አርቲስት ነው ዮሐንስ በቀለ ቶክቻው። ከዛ በኋላ የክልሉ መንግስት ወይም ደግሞ የክልሉ ባለስልጣናቶች ለሽምግልና እንደቀረቡት ነው የሚናገረው። ሽምግልናውን እንዳልተቀበለና ስልጣን መልቀቅ እንዳለባቸው ነው ሲናገር የሰማሁት። በተደጋጋሚ አብዛኞቻችሁም ሰምታችሁ ከሆነ ማለት ነው። ድምፁን አስደምጣችኋለሁ። የሚናገሩት ንግግር ክልል ከሆነን በኋላ ተገለናል፣ ከብዙ ሰዎች ጋር ቂም ተቃብተናል፣ ደም ተቃብተናል፣ እነዚህ ባለስልጣናቶች ሙሰኞች ሆነዋል፣ ያሰብነውን ወይም ደግሞ እናሳካለን ብለው ቃል የገቡልን ነገር ተግባራዊ ማድረግ አልቻሉም ይላል። የፖለቲከኛ ባህሪ ነው፣ ቲፒካል የፖለቲከኛ ባህሪ ነው። ምርጫ ቅስቀሳ ላይ የምነግሯችሁና ምርጫውን ካሸነፉ በኋላ የሚያደርጉት ነገር የተለያየ እንደሆነ ታውቃላችሁ። አሁን ግን የሐዋሳ ህዝብ አጠቃላይ የክልሉ ነዋሪ በሙሉ ከፍተኛ ችግር ውስጥ ስላለ ለለውጥ መነሳት አለባቸው የሚል ንግግር ነው የሚናገረው። በዚህ ጉዳይ ላይ ሚዲያዬ ክፍት ነው። ማስተባበያ ሰጣለው፣ መድረክ ስጠን፣ ትክክለኛው መረጃ ይሄ ነው ካላችሁ አንድ በአንድ እንግዳ እያደረግኩኝ ለማቅረብ ቃል እገባለሁ። ካልመጣችሁም ደግሞ የመጡትን ወይም ደግሞ የተናገሩትን ንግግር ሚዲያ ላይ አቀርባለሁ በተቻለ መጠን። አሁን ማስደመጣቸው ንግግር ፐብሊክ ላይ ያለ ነገር ነው፣ ሲናገር ሪከርድ የተደረገ ነው። ይሄን የሚሉት ለማንኛውም እስኪ ንግግሮቻቸውን እንስማ። ሲዳማ ውስጥ ምንም ነገር ሲከሰት ሶሻል ሚዲያ ላይ ሌላው ነገር የሚያራግብ ማህበረሰብ ለሲዳማ ውስጥ ሊያራግብ አይችልም። ለምን እንደሆነ አላውቅም። ወደ ዳር የተተው ነው። ትናንት ይህን ክልል ለማግኘት ብለን ስንቱ ጋር ጥላሸት ታሪክ እንዳለን ታውቃላችሁ። ለምን እንደሆነ ራሳችን መቆም የማንችለው ለራሳችን መብት ማንናገረው ደግሞ ማስራራችሁ ለመብታችን ማንናገረው እኛ ያን ባትን መተማ ከጥቅም ውጭ ሆኖ እንዴት ነው ማንናገረው? ከሚገምተው ቀደም ሲል የሰማችኋት የክልሉ ነዋሪ ናት። የተናደደች የመራት ነው የሚመስለው። ቀጥሎ የምትሰሙት ደግሞ የአርቲስት ቶክቻው ወይም ደግሞ የዮሐንስ በቀለ ድምፅ ነው። እስኪ ስሙት። በላይ አልፎ ሄዷል። ነገር ከሚጠበቀው በላይ አልፎ ሄዷል ወገኖች። በዚህ ደረጃ ያ ምስኪን ህዝብ፣ በዚህ ደረጃ ያ የተከበረ ህዝብ ተዋርዷል። በቃ ተዋርዷል። ተመልከቱ እስኪ ሐዋሳን ተመልከቱ እስኪ ሐዋሳ ላይ የሆኑ ያሉ ነገሮችን ተመልከቱ። ስቴዲየሙንም ብትሉት እስኪ ስቴዲየሙ ምንድነው? ለምንድነው ተጀምሮ የቆመው? ብር በልተው እነማን ናቸው ሲባል እነ እገሌ እና እነ እገሌ ታዲያ የታሉ ሲባል አሉ። ዘና ብለው ደረታቸውን ነፍተው በቃ ተከቦ እየሄዱ ፈገግ እያሉ በቃ እየተዝናኑ በቪኤት ይሁን በምን ብቻ እየተዝናኑ አየ። ስለዚህ እነዚህ ሰዎች ከለላ አላቸው ማለት ነው በዘረፉት ነገር። ወንጀለኞች ከለላ የሚደረግላቸው ምድር ነው እንደ ሐዋሳ አይደለም። ስለዚህ ከዚህ የሚያልፍ ነገር ካለ አጉል ሰዓት ላይ አጉል ነገር እንዳይጀመር ካሁኑኑ መንቃት አለብን። ሁላችንም ካሁኑ መንቃት አለብን። የሲዳማ ህዝብ፣ የሐዋሳ ወጣት፣ ሲዳማ፣ ወላይታ፣ አማራ፣ ከምባታ ይሁን ጉራጌ ይሁን ማን ይሁን ሁሉም የዚህ በደል የዚህ ገፈት ተካፋይ ነው። ሁሉም በደል ደርሶበታል። ሁሉም ተከፍቷል። ሲዳማ ዘረኛ አይደለም። እነሱ በሲዳማ ህዝብ ዘረኝነት በዘረኝነት በቃ ጊዜ እነሱ ነው በማስባል ሊጠቀሙ ይችላሉ። ሰፊ የሲዳማ ህዝብ ግን አይወክሉም። እነሱ
ኦኬ እንደሰማችሁት ነው ክብራትና ክብራን የተናገረውን ንግግር። በዚህ ጉዳይ ላይ ማስተባበያ መስጠት እንፈልጋለን ወይም ደግሞ የሆነውን ነገር ማስረዳት እንፈልጋለን ካላችሁ ክልሉን የምታስተዳድር ባለስልጣንም ሆንክ ወይም ደግሞ ለክልሉ መንግስት ቅርበት ያለ ሰው ካለ መድረክ ሰጣሉ በተቻለ መጠን። እነዚህ ግን ሲናገሩ እንደሰማችሁት አዋሳ ውስጥ የምትኖሩ ወላይታ የለም፣ ከምባታ የለም፣ አማራ የለም፣ ኦሮሞ፣ ጉራጌ ሁላችሁም ተበድላችኋልና ለዚህ ትግል መነሳት አለባችሁ። ክልል ከሆነን በኋላ ምንም ያገኘነው ነገር የለም ነው የሚሉት። ንግግሩ ትክክል ነው? እስኪ የዛ አካባቢ ነዋሪዎች የተናገረው ቶክቻው ንግግር ትክክል ነው ወይስ ግነት አለበት? እስኪ በኮመንት ላይ ጻፉት። የቶክቻው ንግግር ትክክል ነው? የስ ትክክል ነው። የስ አብዛኞቹ የስ ትክክል ነው እያሉ ነው። የስ ስለዚህ ትክክል ከሆነ እንግዲህ 100% እዚህ ጋር 100% ትክክል ነው እያላችሁ ነው። ያው ብዙ ጊዜ እንግዲህ ክልል ከተሆነ በኋላ የህዝቡ ጥያቄ አለ። የህዝቡ ጥያቄ ከድህነት መውጣት ነው። የስራ አጥነት ቁጥር አለ። ይሄ መስተካከል አለበት። ብዙዎቹ ጎዳና ላይ እንደወጡ ነው የሚናገሩት። ህፃናቶች ጎዳና ላይ ወጥተዋል። ይሄ ነገር መስተካከል አለበት። ገንዘብ ይበላል፣ ሙሰኞች በልተዋል። በነገራችን ላይ የሐዋሳ ከተማ ከንቲባ የሆኑት ቀደም ሲል ቴሌግራም ላይ ጽፌላቸዋለሁ አቶ ጸጋዬ ቱኬ ከ90 ሚሊዮን ብር በላይ በመመዝበር ተከሰው በሙስና ተከሰው ፍርድ ቤት ቀርበው ግራ ቀኙን ያየው ፍርድ ቤት 13 ዓመት ጽኑ እስራት ፈርዶባቸዋል። አብዛኞቹ ይሄ ውሳኔ ተጋነነ የሚሉ አሉ። ከሱ በላይ ሙስና ውስጥ የተዘፈቁ አሉ የሚሉ አሉ። አሁን እንደማየው ከሆነ ግን በተለይ ወጣቶቹ እዚህ ምዛም ተነስተው የሚያራምዱትን የትግል ስሰማ ቀላል ነገር አይደለም እያነሱ ያሉት። የተመካከሩ ወይም ደግሞ እንደ መታገያ አጀንዳ ሲናገሩ ምሰማቸው በጣም ከባድ ነገር ነው የሚመካከሩት የሚያነሱት። ስለዚህ የክልሉ መንግስት ይሄ ጉዳይ የሚመለከተው ከሆነ በአፋጣኝ ወጣቶችን ጥያቄ መመለስ አለበት። የመጀመሪያው ነገር አንተ የህዝብ አገልጋይ ነህ። በቃ አለቀ። የህዝብ አገልጋይ ነህ። የህዝብ ሰራተኛ ነህ። ባለስልጣን ተሽከርካሪ ወንበር ላይ ስትቀመጥ ህዝብን የፈጠርክ ይመስላል። የህዝብ አገልጋይ ነህ። የህዝብ አገልጋይ ነህ። ስትወርድ እንደ ህዝብ ነው የምትሆነው። ስለዚህ የህዝብን ድምፅ መስማት አለብን። ተበድያለሁ፣ መልካም አስተዳደር እጦት አለ፣ ቸግሮኛል፣ ስራ አጥነት አለ ብሎ ህዝብ ካማረረ መስማት አለብን። ማን አንተ መስማት አለብህ። የትኛውም ክልል ውስጥ ያለ ሰው አንዳንዶቹ እንደ ፈጣሪ ነው ራሳቸውን የሚያወጡ እንደ ፈጣሪ በቃ ቤት ላይ ይቀመጣል። በቃ አይሰማም። የድሃውን የምስኪኑን ድምፅ አይሰማም። ስለዚህ ይሄ ካልሆነ ግን ህዝብ ሁልጊዜም ያሸንፋል። ህዝብ አሸናፊ ነው የሚል እምነት አለኝ። ይህን ይመስላል። ይህን ተከትሎ ግን ይህን ንግግር ከተናገረ በኋላ ዮሐንስ በቀለ ቶክቻው የግድያ ሙከራ ተደርጎብኛል በእኔና በቤተሰቦቼ ሲል ተናግሯል። ምናልባትም ይሄ ምን ያህል እውነት ነው የሚለውን እንግዲህ አላረጋገጥኩም። እሱ ከሰጠው ቃለ መጠይቅ ነው የሰማሁት። ከዚህ ቀደም ስትናገር የሰማችኋት ልጅ ስሟን አላወቅኩም። እሷም በቁጥጥር ስር እንደዋለች ሲነገር ሰምቻለሁ። እስር ቤት ታስራለች ሲባል የሰማሁት። ቶክቻውም የህዝቡን ብሶት በመናገሬ የግድያ ሙከራ ዛቻዎች እየደረሱብኝ ነው የሚል ንግግር ተናግሯል። ከዚህ ንግግር በኋላ ማለት ነው። ክብራትና ክብራን አሁን ወደ ዋናው ጉዳይ እንሄዳለን። ወደ ቲፒኤልኤፍ ጉዳይ ነው የምንሄደው። ማህበራዊ ጉዳይ ላይ ጀምሬያለሁ። የቲፒኤልኤፎች ጉዳይ በአብዛኞቻችሁ በጉጉት የሚጠበቅ ጉዳይ ነው። መማር ይፈልጋል። አቶ ጌታቸው ረዳ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ የፓርቲው ሊቀመንበር ከሆኑ በኋላ መቀሌ ከትመዋል ቲፒኤልኤፎች። ከዛ በኋላ ደግሞ ጦር ተማዟል ከፌዴራል መንግስቱ ጋር። አሁን አንዳንድ ሰዎች ከፌዴራል መንግስቱ ጋር መጀመሪያ ጦርነቱ የከታቸውን ነገር መመርመር ጀምሯል። የሆነ ነው። ወደዛ ጉዳይ ይመጣለሁ። የቲፒኤልኤፍ ሰዎች ከፕሪቶሪያው ስምምነት በኋላ ለሁለት ተከፍለዋል። አሁን ለሁለት ተከፍለዋል ሲባል ጊዜያዊ አስተዳደሩ አለ። ጊዜያዊ አስተዳደሩ የሚመራው በጌታቸው ረዳ ነው። የፕሪቶሪያው ስምምነት በሁለቱ ክልሎች ወይም ደግሞ በትግራይ በቲፒኤልኤፍ እና በፌዴራል መንግስቱ ስምምነት የህገ መንግስቱን ታሳቢ በማድረግ የፕሪቶሪያ ስምምነት ታሳቢ ያደረገ
አንድ አስተዳዳሪ ይመረጣል። ኢንትሪም ገቨርንመንት ነው የሚመራው አቶ ጌታቸው ረዳ ነው። አቶ ጌታቸው ረዳ ጊዜያዊ አስተዳደሩን እንዲመራ ከተመረጠ በኋላ ግን የቲፒኤልኤፍ ሰዎች ምቹ መንገድ ሊፈጥሩለት አልፈቀዱም። አንደኛ አቶ ጌታቸው ረዳ ሲናገሩ እነዚህ ሰዎች በሙስና የተጨማለቁ በህቡ የተደራጁ ጡንቻቸው የፈረጠመ በተለይም ደግሞ ቲዲኤፍ ትግራይ ዲፌንስ ፎርስ የሚለውን የያዙ ጀነራሎች ናቸው። ትግራይ ሰላም ከሆነች ትግራይ ወደ መረጋጋት ከመጣች እነዚህ በተቻለ መጠን ለሁሉ ፌርነስ ነው የተሰማኝን ነገር ለማስቀመጥ ሞክረው እነዚህ ጀነራሎችን በመጠቀም የደብረጽዮን ገብረ ሚካኤል ቡድን የጊዜያዊ አስተዳደሩ ሰዎች ስራቸውን እንዳይሰሩ እንቅፋት እየሆንባቸው ቆይተዋል። ዘመቻ ይከፍቱባቸዋል። ዘመቻው ለምሳሌ በጊዜውም አለጊዜው ጊዜያዊ አስተዳደሩን እንዲያስተዳድር የተመረጠ ሰው ከፌዴራል መንግስቱ ጋር ይገናኛል። ከጠቅላይ ሚኒስትር አብይ አህመድ ጋር ትገናኛለህ እና ሳትገናኝ ታዲያ ከኢሳያስ አፈወርቂ ጋር ነው የምትገናኘው? ከማን ጋር ነው የምትገናኘው? ያገናኛቸዋል። በበጀት ጉዳይ ይገናኛል። በፌዴራል ተቋማቶች ጉዳይ ሊገናኙ ይችላሉ። ከክልሉ በተፈናቀሉ ዜጎች ጉዳይ ለመመካከር ይገናኛሉ። ነገር ግን ይሄ ግንኙነታቸው በደብረጽዮን ገብረ ሚካኤል በሚመራው ቡድን በመልካም የሚታይ አይደለም። እንደ ከዳተኛ ነው ያስቆጠራቸው። ከዚህ በመነሳት አቶ ጌታቸው ረዳ ከፌዴራል መንግስት ሰዎች ጋር ለመገናኘት መሸማቀቅ ውስጥ እስከመድረስ እንደደረሱ ይናገራሉ። ይሄን ለምንድን ነው የሚያደርጉት? የራሳቸው አካሄድ ሊኖራቸው ይችላል። ምናልባትም የጊዜያዊ አስተዳደሩ ሰዎች በትግራይ ህዝብ ለማስጠላት የወጠኑት ውጥን ሊሆን ይችላል። በጣም አስቂኙ ነገር አቶ ጌታቸው ረዳ ከፌዴራል መንግስት ሰዎች ጋር ይገናኛሉ ብለው የሚተቿቸው ሰዎች እራሳቸው ግን ከፌዴራል መንግስት ሰዎች ጋር ይገናኛሉ። እራሳቸው ግን ኦፍ ሪከርድስ ነው። ካሜራ ምናምን ሳይኖር ነው። ካሜራ ምናምን ሳይኖር ኧረ ተገናኘ። ካሜራ ሳይኖር ከአብይ ጋር ተገናኘ። ፋራህም ብላ እያንዳንዱ ተገናኝተ የተነጋገርካቸው ንግግሮች ሁሉ ብታምንም ባታምንም ሪከርድ ተደርጎላል። ኦፌስ አይ እንዲህ አላልኩም ካልክ ይወጣላል ማለት ነው። እያንዳንዱ ነገር እዛ ስትገባ ገና ከፕሌን ውስጥ ጀምሮ ነው እያንዳንዱ ጉዞ አዳርህ ምናምን ቼክ ይዘህ ካደርክ እያንዳንዱ ነገር ተቀርጾላል። ጌታቸው ግን ሲናገር እነሱ ተደብቀው ይገናኛሉ፣ እኔ ስገናኝ ግን እንደ ከሃዲ ይቆጥሩኛል ይላል። ይህን ሰምታችኋል? እኔ ሰምቻለሁ። ዛሬ አቶ አማኑኤል አሰፋ የደብረጽዮን ገብረ ሚካኤል ምክትል ርዕዮት ላይ ቀርበው የተናገሩትን ንግግር ሰምቻለሁ። እንደዛ አላልንም ብለው ለማስተባበል ሲሄዱ ሞክሬያለሁ። ኦኬ፣ የጌታቸውን ልጨርስና ወደ እነሱ እመጣለሁ። እኚህ ሰው የተፈናቀሉት እንዲመለሱ በማድረግ ጉዳይ፣ በበጀት ጉዳይ፣ ክልሉን በማስተዳደር ጉዳይ፣ በፌዴራል ተቋማቶች ጉዳይ፣ የፕሪቶሪያን ስምምነት ተግባራዊነት በሚመለከት ጉዳይ ኦብቪየስሊ ከፌዴራል መንግስት ሰዎች ጋር ይገናኛሉ። ስራው ያገናኛቸዋል። ከፌዴራል መንግስት ሰዎች ጋር ከአብይ አህመድ ጋር ሲገናኙ እንደ ከሃዲነት የምትቆጥራቸው ከሆነ ተመሳሳዩን ነገር ለደብረጽዮንም መስጠት አለበት ማለት ነው። ደብረጽዮንም ሲገናኝ ከሃዲ ማለት አለበት ማለት ነው። ደብረጽዮን ሲገናኝ ለጥቅማችን ነው ብለህ ጌታቸው ረዳ ሲገናኝ እንደ ክህደት የምትቆጥር ከሆነ ትክክል አይደለም። ትክክለኛ ትንታኔ ወይም ሚዛኑ የጠበቀ አይሆንም። ኦኬ፣ እኚህ ሰው ስልጣን ላይ በነበሩበት ሰዓት አንድ አጨቃጫቂ ነገር አድርገዋል። የመጀመሪያው አጨቃጫቂ ነገር ስራዎቻቸውን አንዱ ያደርጉባቸው የነበሩ ባለስልጣናቶችን ወይም ደግሞ የደብረጽዮን ሰዎች በዋነኛነት የሚመኩት በቲዲኤፍ በኩል ነው። በቲዲኤፍ በትግራይ ዲፌንስ ፎርስ በጦሩ ነው። ጦሩን በመጠቀም ማህተም ይነጥቃሉ፣ ቢሮ ያሽጋሉ፣ ሰራተኞች ቢሮ እንዳይገቡ ያደርጋሉ። ኢትዮጵያ ውስጥ ምናልባትም ዓለም ላይ በአሁኑ ሰዓት ብቸኛዋ ከተማ 2 ከንቲባ ያላት ከተማ መቀሌ ናት። ታውቃላችሁ? መቀሌ ናት። ሌላ ከተማ አለ ካለ ታረማለሁ። አንድ ከተማ 2 ከንቲባ። ጌታቸው ረዳ ይሾማሉ፣ እነ ደብረጽዮን ይሾማሉ።
ጌታቸው ረዳ ይሽራሉ፣ እነ ደብረጽዮን ይሽራሉ። ኢንቨርሲሊ ሪሌትድ ናቸው። ጌታቸው የሚያደርገውን እነዛ አንዱ ያደርጋሉ፣ እነዛ የሚያደርጉትን ጌታቸው ያደርጋል። በዚህ ሂደት ውስጥ ነው የቆዩት። አስገራሚው ነገር በዚህ ሂደት ውስጥ እያሉ ፌብሩዋሪ 14 ቴሌግራም ላይ ዜናውን ጽፌላቸዋለሁ። በሁኔታቸው ግራ የተጋቡ የሃይማኖት አባቶች፣ የሀገር ሽማግሌዎች ሄደው አስታረቋቸው። አንተም ተብሎ በጋራ እንዲሰሩ ህዝቡን ተቀዳሚ ያደረገ ስራ እንዲሰሩ እንዲከውኑ ሽምግልና አስቀምጧቸው። ገስዋት ሽምግልናው ከሰዓት ተጠናቀቀ። ማምሻውን አቶ ጌታቸው ወጥተው አልታረቅንም አሉ። ከሰዓት ዜና ተሰርቷል፣ ታረቅን፣ በቃ ከዚህ በኋላ አንዳችንን ላንከስ፣ አንዳችን በኃይለ ቃል ልነጋገር ተስማምተናል የሚል ንግግር ካደረጉ በኋላ ተመልሰው ደግሞ አልታረቅንም አሉ። ኦኬ፣ እንዲህ ያሉ ሰዎችን ለአንዴና ለመጨረሻ ጊዜ ታሰናብታላችሁ ከዩቲዩብ ላይ ለአድማጭ ተመልካች ክብር ስትሉ። የሀሳብ ልዩነት ካለ ሀሳቦቻችሁ ፓርቲዎቻችሁን በሚመለከት ጉዳይ አስተያየቶቻችሁ ትጽፋላችሁ። ከዛ ውጭ ከሆነ ግን አድማጭ ተመልካቾች መከበር አለባቸው። ሌላ ኢሜል አካውንት ክሬት አድርገህ ዩቲዩብ ላይ ሎጊን ብለህ ትመጣለህ ማለት ነው። ኦኬ፣ በዚህ ጉዳይ ላይ የምናገረው ንግግር ስህተት ካለብኝ እንደ ቲፒኤልኤፍ ደጋፊ ነው የምታናግሩኝ ማለት ነው። በተደጋጋሚ እንደምናገረው እንጂ እንደ ትግራዋይ ምናምን ብለህ በመንጋ እንድትመጣብኝ እንደዚህ አይነት ፖለቲካ የለኝም። እንደ ፋኖ ሳናገር እንደ ፋኖ፣ እንደ ኦነግ ካናገርኩ እንደ ኦነግ፣ እንደ ብልጽግና ካናገርኩ እንደ ብልጽግና እንጂ እንደ መንጋ ሆ ብለህ አትምጣ። እኛን መንካት 70 ሚሊዮን ህዝብ መንካት ነው ምናምን እንዳትል። እንደዛ የሚባል ፖለቲካ የለም። የሆነው ነው አቶ ጌታቸው ረዳ የገቡበት ሁኔታ ችግር ይሄ ነው። ይሄንን ነው ሲሉት ሊረዷቸው ስላልቻሉ መጨረሻ ላይ ምንድን ነው የሆነው? 3 ጀነራሎችን አቶ ጌታቸው ረዳ በጊዜያዊነት አገዷቸው። በጊዜያዊነት ሲያግዷቸው በዚህ የተቆጡት የደብረጽዮን ገብረ ሚካኤል የሚመራው የቲፒኤልኤፍ ሰዎች እርምጃ መውሰድ ጀመሩ። የትግራይ ኤፍኤምን መቆጣጠር ጀመሩ። የመቀሌ ኤፍኤምን እንዲሁም ደግሞ ወረዳ ውስጥ ያሉ ቢሮዎችን ማህተም መንጠቅ ጀመሩ። አስተዳዳሪዎችን መደብደብ ጀመሩ፣ ማሰር ጀመሩ። ይሄ ሁሉ በዜና የሰማችሁት ነው አይደል? ይሄ ሁሉ አቶ ጌታቸው ረዳ አዲስ አበባ መጡ። እሳቸው ነፍሳቸውን ይዘው ፈርተው ወደ አዲስ አበባ መጡ የሚል ትችት ለሚያቀርቡባቸው ወይም ደግሞ ትንታኔ ለሚያቀርቡባቸው ሰዎች በቀጣዮቹ ቀናቶች ወደ መቀሌ ይመለሳለሁ፣ የመጣሁት በጠቅላይ ሚኒስትሩ ጥሪ ነው ብለው ምላሽ ሰጥተዋል። አንዳንዶች ግን የለም መፈንቅለ መንግስት ስለተካሄደባቸው ነፍሳቸውን ይዘው ነው ከመቀሌ የወጡት ይላሉ። የሆነው ነው ወደ መቀሌ ይመለሳሉ ወይስ እዛው አዲስ አበባ ይቀራሉ የሚለውን አብረን የምናየው ይሆናል። አንድ ግን ማወቅ ያለባቸው አቶ ጌታቸው ረዳ ልክ እንደ ዶክተር ደብረጽዮን ሁሉ ቀላል የማይባል ደጋፊዎች አሏቸው። ቀላል የማይባል ደጋፊዎች አሏቸው። 100 የሚሆኑ 100 ሺህ የሚሆኑ 500 ሺህ የሚሆኑ ደጋፊዎች አሏቸው። ለጌታቸው ረዳ ማንኛውንም ነገር መስዋዕት ለመክፈል ልክ ለዶክተር ደብረጽዮን እስከ መጨረሻው ድረስ ለመሄድ የቆረጡ ሁሉ እንዳሉ ሁሉ ለጌታቸው ረዳም ደግሞ ለሀቃቸው የሚቆሙላቸው ብዙ ወጣቶች አሏቸው። አሁን በዚህ መሃል ነው የፌዴራል መንግስት ሰዎች ለምንድነው ማትገቡት የሚባለው ጥያቄ የሚነሳው። ፖይንቱ ያለው እዚህ ጋር ነው። የዛሬ ይሄ ክርክር ከተነሳ በኋላ ኦልሞስት 1 ዓመት ሊሆነው ነው። እንካ ሰላምታ ውስጥ ከገቡ በኋላ አንድ ትንታኔ ያስቀምጬላችሁ ነበር። የቲፒኤልኤፍ ሰዎች ለሁለት ተከፍለው እንካ ሰላምታ ውስጥ ገቡ የሚለውን በተለያዩ መንገዶች ማየት አለብን ብዬ ማለት ነው። የመጀመሪያው ነገር እውነትም የቲፒኤልኤፍ ሰዎች ለሁለት ተከፍለው ነው። እውነትም የቲፒኤልኤፍ ሰዎች በፕሪቶሪያ ስምምነት በፌዴራሉ መንግስት ደስተኛ ሳይሆኑ ግዛቶቻቸው በወራሪው የሻዕቢያ መንግስት ቁጥጥር ስር ነው ያለው፣ ተፈናቃዮች አልተመለሱም፣ ብዙ ነገሮችን ያነሳሉ። በዚህ ጉዳይ ላይ ጊዜያዊ አስተዳዳሪው ተገቢውን ስራ እየሰራ ስላልሆነ ቅሬታ ውስጥ ገብተዋል። ይሄ ደግሞ አላስማማቸውም፣ ጸብ ውስጥ ገብተዋል። አንደኛው ሲናሪዮ ነው። ሁለተኛው ግን በጣም ትንሽ ፐርሰንት ሊይዝ የሚችለው ያስቀመጥኩት የዛሬ 6 ወር አካባቢ ሆን ብለው
ስቴጅ የሆነ ወይም ደግሞ ይሄ ለታክቲክ የፈጠሩት ነገር ሊሆን ይችላል። ይህም በዋዛ መታየት የለበትም። ለምንድነው በዋዛ መታየት የሌለበት? የፕሪቶሪያ ስምምነት ያላስደሰታቸው የቲፒኤልኤፍ ሰዎች ድጋሚ ከፌዴራል መንግስት ሰው ጋር ጸቡ ስለመግባት ኢሚዲየት ኮዝ ይፈልጋሉ። ኢሚዲየት ኮዝ ማለት ከዚህ ቀደም ሰሜን እዝ ተመታ ነው። ከዚህ ቀደም ሲዋጉ የኤርትራ ኃይል ከፌዴራል መንግስት ሰዎች ጋር ነበሩ፣ የፋኖ ነበሩ። የኢትዮጵያ ህዝብ ሆ ብሎ ተነስቷል። ከዚህ ቀደም በነበረው ውጊያ አሁን ግን እንዋጋ ብለው ቢነሱ አይ ቲንክ አንዳንድ የቲፒኤልኤፍ ሰዎች ይሄ ትክክለኛ ሰዓት ነው ከፌዴራል መንግስት ጋር ለመታኮስ የሚል ሀሳብ እንዳላቸው የሚገምቱ ሰዎች አሉ። ይህም በቀላል የሚታይ ትንታኔ አለ። ስለዚህ የፌዴራል መንግስትን ስበው ለማስገባትና የፌዴራል መንግስት ከገባላቸው በኋላ እንደ ጠላት ቀጥቅጠው ለማዳከም ሆን ብሎ የፈጠሩት ጸብ ነው የሚሉም ሰዎች አሉ። እኔ ይህንንም በቀላል አላየው። እንዴት ልትል ቻልክ የምትሉኝ ሰዎች ካላችሁ ኦኬ ልናገር፣ ልቦና አያሳየኝም። ቅድም እንዳልኩት የቲፒኤልኤፍ ሰዎች ወይም ደግሞ የብልጽግናና የፌዴራል መንግስቱና የቲፒኤልኤፍ ሰዎች ጦርነት በሚያደርጉ ሰዓት ሻዕቢያዎች ገብተው ቲፒኤልኤፎችን ቀጥቅጠዋል አይደል? ወይም ደግሞ ከፌዴራል መንግስት ጋር ተባብረው ተኩሰዋል አይደል? ቲፒኤልኤፍ ላይ ቲዲኤፍ ላይ አሁን ያ አለ። አሁን የፌዴራል መንግስቱና ቲፒኤልኤፎች ቢታኩሱ አሁን ሻዕቢያ ሊገባ ይችላል። ቢገባስ በማን ወገን ነው የሚሆነው? አሁን ፋኖ አለ። ስለዚህ አይ ቲንክ ይሄ ዘራይት ታይም ነው፣ አሁን ብንታኮስ ዘራይት ታይም ነው ብሎ አስበው ሊሆን ይችላል። ይሄ ወደ ምን ይወስደናል? የቲፒኤልኤፍ ሰዎች፣ የቲፒኤልኤፍ ደጋፊዎች አሁን አንዳንዶቻችሁ እዚህ ጋር የፕሪቶሪያ ስምምነት ተግባራዊ ስለ እኔ ሀቁ ነው የምነግራችሁ። እኔ በጣም ሪያሊዝም በጣም ነው ደስ የሚለኝ በነገራችሁ። እኔ የማንም አባል አይደለሁም፣ የማንም ስብስብ አይደለሁም፣ የማንም የተለየ ጓደኝነት የለኝም። ሀቁን ልንገራችሁ አይደለም። ሀቁን ነገርን ካላችሁ ያኔም እንደነገርኳችሁ አሁንም የምነግራችሁ ይሄ የምታዩት አይደለም። ዋናው ኮዙ የቲፒኤልኤፍ ሰዎች 4 ኪሎን ይፈልጋሉ። በቃ አለቀ። ከዚህ ውጭ ያለው ድራማ ነው፣ ዝም ብሎ ማስመሰል፣ ሜካፕ ምናምን ነው። ሜካፕ ምናምን ነው። አረ ፕሪቶሪያ ተግባራዊ ያልሆነም አረ የተፈናቀ ኮዙ 4 ኪሎ ነው። ቲፒኤልኤፍ 4 ኪሎ ካልገባ በቃ አለቀ። በቃ ከዚህ ውጭ አጀንዳ የላቸው። ሰላም አይሰጥህም፣ አርፎ አይቀመጥም። 27 ዓመት ደርግን ታግዬ አምጥቻለሁ፣ ልጆቼን ገብሬ ጦሬን ገብሬ እያለ በተደጋጋሚ ሲናገር የነበረ ሰውዬ ዱ ዩ ቲንክ ከበሻሻ የመጣ ሰውዬ በሰላማዊ መንገድ ስልጣን ይዞ ዝም ይላሉ? ሀቁን እናውራካለን። እስከ መጨረሻው ድረስ ቲፒኤልኤፎች 4 ኪሎ ሊያስገባቸው የሚችልን መንገድ ከመቆፈርና ከመጠቀም ወደኋላ አይሉ። በቃ ታርጌታቸው 4 ኪሎና 4 ኪሎ ብቻ ነው። ይሄ ሀቅ ነው። ኦኬ ጌታቸው ረዳ እንዳሉት ኦኬ ችግራችን እኛ የፕሪቶሪያ ስምምነት ያውም ደግሞ የተቃወሙት ያለውን የፕሪቶሪያ ስምምነት እኛ አናቀውም እያሉ ያሉትን የፕሪቶሪያ ስምምነትን እንደው ተቀበሉት እንበልና እንዳሉትም ጌታቸው ረዳ ከስልጣን ወረደ። የተፈናቀሉት ተመለሱ። በጀት ተመደበላቸው። የኢሮብ ማህበረሰብ ከኤርትራ ከሻዕቢያ ቁጥጥር ስር ውጭ ሆነ። ዱ ዩ ቲንክ ቲፒኤልኤፎች ዝም ይላሉ? ቀጣይ ሙቫቸው ወዴት ነው የሚሆነው? አዲስ አበባ ነው የሚሆነው። አሁን የጥሞና ጊዜያቸው የተሰለበው ለሁለት ተከፍለው እርስ በርስ የሚያደርጉት እንካ ሰላምታ ነው የጥሞና ጊዜያቸውን የሰለበባቸው እንጂ ጥሞናቸውን ያገኙ ሰዓት አሁንም ሆነ ከ5 ዓመት በኋላ ከ4 ኪሎ ውጭ አጀንዳ የላቸው። ስለዚህ የፌዴራል መንግስት ሰዎች አይ ቲንክ ይሄ የተገለጸላቸው ይመስለኛል። ለዛ ነው እንግባ አንግባ የሚሉት። እንግባ አንግባ እንግባ አንግባ እያሉ እያመነቱ ያሉት ለዛ ነው። እኚህ ሰዎች ጥሞናቸውን ካልሰለብን ቲፒኤልኤፎችን በስነስርዓት እንዳይረጋጉ ማድረግ ካልቻልን የተረጋጉ ሰዓት ወደ አዲስ አበባ መምጣታቸው የማይቀር ነው የሚል
እሳቤ ያላቸው የፌዴራል መንግስት ሰዎች። ስለዚህ የፌዴራል መንግስት ሰዎች 4 ኪሎ ይጋብዝሃል፣ አደናብሮ ይለቅሃል፣ ተስማሙ ይልሃል። ለጌታቸው ሌላ ነገር ይነግርልሃል። ደብረጽዮንን በጎን ያስገባል፣ ለደብረጽዮን ሌላ ነገር ይናገራል። ከዛ በኋላ ደብረጽዮን እየሄደ ያለ መንገድ ላይ ደብረጽዮን ይደወልለታል። መንግለው አላሰራ እያለ ነው አይደል? እንደዚህ አድርገው ምናምን የሚባል ምክር ይለግሷል። ደብረጽዮን በሆነ ይሄዳል፣ ለጌታቸው ይደወላል። እንዳለቅ እኚህ ሰዎች እኮ ስልጣን ላይ ጃጁ እኮ አንተ እኮ ወጣት ነው፣ እንዳለቅ ታገል፣ ከጎን ነን ይሉታል። ስለዚህ አይ ቲንክ የፌዴራል መንግስት ሰዎች እነሱም ግራ መጋባት ውስጥ ሆነው ክልል ውስጥ ወይም ደግሞ ሀገሪቱ ውስጥ ያለውን ነገር እስኪያበርዱ ድረስ የቲፒኤልኤፍ ሰዎችን ለጊዜው ጥሞናቸውን መስለብ ላይ ነው እያተኮራሉት። ጀነራል ታደሰ ወረዳውን ከፊልድ ማርሻል ብርሃኑ ጁላ ጋር ተነጋግሯል። ከዛ በፊት የቆላ ሚኒስትሩ ዶክተር አብርሃም በላይ አሁን ያለው ነገር ሄደን እኮ ለመቆጣጠርና ወንጀለኞችን ለማምጣት ቀላል ነው፣ እናርግ ብንል ማድረግ እንችላለን የሚል መግለጫ ሰጥቶ ነበር። ሰምታችሁ እኮ ነው። ይሄ መሆኑ የማይቀር ነገር ነው ብሎ ዶክተር አብርሃም በላይ ሲናገር ሰማችሁ። የጌታቸው ረዳ ምክትሉ ጀነራል ታደሰ ወረዳ አዲስ አበባ መጥተው ነበር ትላንትና። ፊልድ ማርሻሉ ምንድን ነው ያሏቸው? እኛ መቀሌ የመግባት ፍላጎት የለንም፣ መቀሌ አንገባም። እኛ ለምንድነው መቀሌ የምንገባው? እናንተ እኮ አንጋፋ ድርጅቶች ናቸው። እናንተ እኮ አንጋፋ ፖለቲከኞች ናቸው። ችግሮቻችሁ መፍታት ትችላላችሁ። እናንተ እኮ ትምህርት ለእኛ ምን ልሰጡን ይገባል። ይሄን የሰማው ጀነራል ታደሰ ምን አለ እያለ ነው ሄደው የኢትዮጵያ መንግስት ባህላችን እንደማይገባ ማረጋገጫ ሰጥቶናል፣ ችግሮቻችሁን ፍቱ ብለውናል ብሎ ነው እየሳቀ ሄደው። አይደለም ነው እውነት ነው። በቀልድ ስነግርህ ቁም ነገር ነው። እንደዛ ነው ያለው። ለጀነራል ታደሰ ሌላ፣ ለጌታቸው ሌላ፣ ለደብረጽዮን ሌላ፣ ለአማኑኤል አሰፋ ሌላ። ዋና ዓላማው ምንድን ነው? እባብ ለእባብ ካብ ለካብ ተያይ ነው። የፌዴራል መንግስት ሰዎችም ቆቅ ናቸው። የቲፒኤልኤፍ ሰዎችም ለጊዜው ጥሞናቸው ስለተሰለበ ነው እንጂ ቆቅ ናቸው። የምናደርገውን ነገር እስክናደርግ ድረስ ጡንቻችንን እስክናፈረጥም ድረስ እነዚህን ሰዎች ለጊዜው ማድረግ ያለብን እርስ በርስ በማጋጨት ያለብን። ይሄ ምን ያህል ርቀት ይወስዳችኋል አላቅም። ጨምቃችሁ ግን ምንድን ነው ካላችሁ፣ ይሄ አሁን እዚህ ጋር የምትሰሙት አሁን እዚህ ጋር ሰው ባስገባ ቴዲ እኛ እኮ ችግራችን የተፈናቀሉት አልተመለሱም፣ ቴዲ እኛ እኮ የፕሪቶሪያ ስምምነት ተግባራዊ አልሆነም፣ ቴዲ እኛ እኮ ምንድን ነው በሻዕቢያ መንግስት እኮ የኢሮብ ማህበረሰብን እኮ ይዞታል። ቲፒኤልኤፍ ሀገር ካላስተዳደረ እሺ አይልም። ቲፒኤልኤፍ 4 ኪሎ ካልገባ እቃ እሺ አይልም። አይልም። ጥሞናቸው የተመለሰ ሰዓት ወደ አዲስ አበባ ጉዞ መጀመራቸው ማይቀር ነው። ምንድነው ግጭቱ? ክላሽ ኦፍ ፓወር በፌዴራል መንግስቱና በቲፒኤልኤፍ ሰዎች። አሁን አቶ ጌታቸው ረዳ የሚናገሩትን ንግግር እንስማና ወደ እናንተ እንመጣለን። ጌታቸው ረዳ አሁን እንደ ጊዜያዊ አስተዳደር መሪ መናገር ያለበትን ነው የሚናገረው። የቲፒኤልኤፍ ሰዎችም የዋዛ አይደሉም። አብይ አህመድም የዋዛ አይደለም። ሀቅ ነው አይደል? ሀቅ ነው። አንዳንድ ጊዜ ሀቅ መናገር አለብን። አብይ አህመድም የዋዛ ሰው አይደለም። እና የዋዛ ባይሆን እንደዚህ ቋንቋቸውን ይደበላልቃል እንዴ? አንዳንዶቻችሁ እኮ ሰውየው ጨርቅ ሱሪ በስኒከር ስላደረገ ፋራ መስሏቸዋል። ፋራ አይደለም ነው። አንዳንድ ሰው በነገራችን ላይ ፐርፐዝሊ ፋራ የሚሆንባችሁን ሰው ፍሩ። ሰውየው በቃ ግን ምን ያህል ያዛልቀዋል አይዶን ነው አላውቅም። እስኪ ጌታቸው ረዳ የሚለውን እስማ። ባቸው አካባቢዎች ከቅርቡ ጊዜ ወጥቷል። እነዚህ በመሆናቸው ምክንያት ይሄ ነገር በመፈጠሩ ምክንያት የተፈጠሩ ችግሮች ይኖራሉ። በአሁኑ ሰዓት ትግራይ ውስጥ እየተፈጠረ ያለው ክራይሲስ
አንድ የህግ ተቀባይነት ያጣ የህወሓት ያለው ስላለ ደጋፊዎች የሚላቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። ይህንን ስርዓት ማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳድሩ ውስጡ ያለውን አቅም ለመጠቀም የሚያስችለው እድል ነው እየተነፈገ የመጣው። በዚህ ሰዓት የፌዴራል መንግስቱ ይህንን ለማረም አግባብነት ያላቸውን እርምጃዎች መውሰድ አለበት ስንል ጦር አዝምቶ ጦርነት ይቀስቅስ እያልን አይደለም። በነገራችን የፌዴራል መንግስቱ ይገባኛል። አቶ ጌታቸው ረዳ በጣም በጥንቃቄ ነው ከአንደበቱ ስለሚያወጣቸው ቃላቶች በጥንቃቄ ነው የሚናገረው። በነገራችን ላይ መሆንም ያለበት እንደዛ ነው። ምክንያቱም አንድ ስቴፕ ሳትክ ፈንጅ ረገጥክ። ምክንያቱም ይሄ ሰውዬ መቀሌ በነበረበት ሰዓት አስቀድሞ የብልጽግና ካድሬ ነው፣ ከብልጽግና ሰዎች ጋር ነው የሚሰራው የተባለ ፕሮፓጋንዳ የተሰራበት ሰውዬ ነው። መሀል ላይ ሰምታላችሁ ሲናገር አስቀድሞ አንድ ሰዎች ማሸማቅ በፖለቲካ ማሸማቂያ የሚባል ነገር አለ። አሸማቃቂ ቃላቶችን እየተጠቀሙ አንተ እኮ ከፌዴራል መንግስት ሰው ጋር፣ አንተ እኮ ከሃዲ ነህ፣ አንተ እኮ የአብይ ገረድ ነህ፣ አንተ እኮ እንዲህ ነህ ምናምን እያሉ ፕሮፓጋንዳ ከሰሩባችሁ ሳትወዱ በግዳችሁ ትሸማቃላችሁ። ስለዚህም ታደርጋላችሁ። ከፌዴራል መንግስት ሰዎች ጋር የሆናችሁ ላለማስመሰል ፌዴራል መንግስት ላይ አሉታዊ ነገሮችን መወርወር ትጀምራላችሁ። ያንን ነው እያደረኩ ያለሁት ነው የሚለው። ሳልወድ በግዴ ቀን ማታ ፌዴራል መንግስትን መተቸት ጀመርኩኝ። አሁንማ ፈሪሃ እግዚአብሔር የሚያስፈልጋል ይላል የሆነ ቦታ ላይ አስደምጣችኋለሁ። ስሙት ላይ አሁን እያደረግነው ያለውን እንቅስቃሴ ወደ ጦርነት የሚያንዣብብን ሂደት ለማስቀረት የሚያስችል ሁሉም አይነቱ እርምጃዎች መውሰድ አለበት ብለን እናምናለን። ፌዴራል መንግስት እኔ እንደ ጊዜያዊ አስተዳደሩ ዋናው ራስ ምታቴ በአንድ የሚበላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑ እንግጠም ብለህ መሟገት አይደለም። ግን እንግጠም እያለ እየፎከረ ያለ ኃይልን አደብ ለማስገዛት ፌዴራል መንግስቱ መግለጫ መስጠትም ሌሎች ከዛ በመለስ ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልጓል የሚል እምነት የለኝም። ምክንያቱም ኦኬ የምታስታውሱ እንደሆነ የዛሬ 1 ዓመት የፕሪቶሪያ ስምምነት ከተፈጸመ ማግስት የምታስታውሱ ከኔ ጋር ያላችሁ አላችሁ። አሁን አማራ ክልል ላይ የተጀመረው ጦርነት ከመጀመሩ በፊት ወይም ደግሞ አሁን የአማራ ፖለቲከኞች የሚያነሱት አንድ ቫሊድ ፖይንት አለ። ቲዲኤፍ ትጥቅ ሳይፈታ እኛን እንዴት ፍቱ ትሉናላችሁ ብለው ነው አይደለ? ኢሚዲየት ኮዝ የሆናቸው 270 ሺህ ትጥቅ ያልፈቱ ሰራዊቶች አሏቸው ብለን ስንወያም ያስታውሳለን። የዛን ጊዜ የቲፒኤልኤፍ ደጋፊዎች ውሸት ነው ሲሉ ነበር። ቲፒኤልኤፍን አሁን ተገዳዳሪ ያደረገው አሁን ለምሳሌ እንበልና ተውት። አሁን ነገራችሁ የደቡብ ክልል እንካ ሰላምታ ውስጥ ቢገቡ የፌዴራል መንግስት ሰዎች የደቡብ ክልልን ባለስልጣናቶች ለቃቅመው ለማሰር 30 ደቂቃ አይፈጅባቸውም። በ30 ደቂቃ ተለቅመህ ትታሰራለህ። ለምንድን ነው ቲፒኤልኤፎች ጋር የማይሰራው? ለምንድን ነው? ቢኮዝ ፓወር አላቸው። ፓወራቸው ገንዘብ አይደለም፣ ፓወራቸው ስለታጠቁ ነው። በቃ ሚስጥሩም እዚህ ጋር ነው ያለው። አሁን ጠቅላይ ሚኒስትሩ 10 ጊዜ እያመጣ የሚያናግራቸው 10 ጊዜ የምርጫ ቦርድ የሚያወጣውን አንተን አንቀበልም የሚሉት ሲፈልጉ ስልጣን አንለምንም እንደፈለግን እናደርጋለን የሚሉ የፌዴራል መንግስትን ሊገዳደር የሚችል የታጠቀ ሰራዊት አላቸው። በቃ ይሄ ነው ከሌላው ክልል ለየት ያደረጋቸው። ሀቅ ነው የምንነግራቸው። ሀቅ እኔ ሀቅ መተንተን ደስ ይለኛል። አይ ዶንት ኬር። እኔ የወጣሁበት ብሔር የለም። እኔ የማንኪያ ነገድ ነኝ። ማንንም እኔ በተለየ ሁኔታ ማየው ነገር የለኝም። ቁም ነገር እኔ የማንኪያ ነገድ ነኝ። ማንኪያዎች የእኛ ፕሪንስፕል ከሁሉም ጋር በሰላም መኖር ነው። ለማንም ሳይዳ ለማድረግ ነው። ስለዚህ 270 ሺህ እስከ አፍንጫቸው የታጠቁ ሰራዊት አላቸው። ለዛ ነው እንካ ሰላምታ የሚያበዙት። ለዛ ነው ትንሽም ቢሆን በራስ መተማመን ያላቸው። ለዛ ነው ምርጫ ቦርድ የሚያወጣውን ህግ አንቀበልም አፍንጫ ላስ ምናምን የሚሉት።
ይሄንን ደቡብ ክልል ማድረግ ይችላል። ይሄን ሶማሌ ማድረግ ይችላል። ይሄን አፋር ማድረግ ይችላል። ይሄን ሲዳማ ክልል ማድረግ ይችላል። ይሄን ሀረሪ ማድረግ ይችላል። ሚስጥሩ ያለው ኦኬ። የፌዴራል መንግስትን ደግሞ ናግባ የምትለው ከገባ በኋላ ምን እንደሚደባደብ ያውቀዋል። ከገባ በኋላ ምን እንደሚጠብቀው አያውቅም። አሁን እነሱ ስበው ለማስገባት ነው። የፌዴራል መንግስት ደግሞ አንገባም፣ የለም ግደለኝ እያለ ነው። ህዝቡ ሆ ብሎ ወጥቶ የፌዴራል መንግስት ወይ አድነን ካላለ በስተቀር ከህዝቡ መተማመኛ ካላገኘን በስተቀር አንገባም። በሰሜኑ ጦርነት እንዴት ነፍሳችንን ይዘን እንደወጣን ምናቀው እኛ ነን። የደረሰብንን ምናቀው እኛ ነን። እዛው ማይ ፍሬንድ እዛው ነው እያላቸው ያሉ በከተሜው ቋንቋ። እንገላግል ብለን ገብተን ደግሞ አመድ ብንሆንስ? እንገላግል ብለን ደግሞ ከጀርባ ብትወጉንስ? ጥያቄው ከእናንተ ሳይሆን ከህዝቡ ይምጣ። መጨረሻ ላይ አቶ ጌታቸው ረዳ እኔ እኮ አንዳንድ የውጭ ሀገር መንግስታት ሁሉ ይጠይቁኛል፣ የፌዴራል መንግስት ሰዎች ለምንድነው ዝምታን የመረጡት? ለምንድነው ማይገቡት ይሉኛል አለ። አሃ የፌዴራል መንግስት እንዴት ይገባል? ደጀን ወደሚሆነን ወደ ህዝብ ወጣን እኮ አለ እኮ። ስለዚህ ህዝቡ በሰላማዊ ሰልፍ ና ግባ ካላለው በስተቀር አዶንት ቲንክ የፌዴራል መንግስት ሰዎች የሚገቡ አይመስለኝም። ምን እንዳቀድክለት በምን ይታወቃል? የፌዴራል መንግስት ከገባ በኋላ ጌታቸውና ደብረጽዮን ችርስ እንደማይባባሉ ምን ማስረጃ አለ? የስ አስገባናቸው፣ የስ ደብርጽ ይመችሽ አስገባናቸው፣ ንፋው እንደማትል ምን ማስረጃ አላቸው? አለ መተማመኛ? ጊዜያዊ አስተዳደር የፌዴራል መንግስቱ ተጠቅሞበት አሁን ያለንበት ደረጃ ላይ ደርሶ ያለው። የትግራይ ህዝብ ሰላም ይፈልጋል። የትግራይ ወጣት ሰላም ይፈልጋል። መማር ይፈልጋል። ማደግ ይፈልጋል። ሀብት ማካበት ይፈልጋል። ተገዶ የገባበትን ጦርነት መስዋዕትነት ከፍሎ እንደሚዋጋ ሁሉ የተፈጠረን ሰላም ሁሉን አቅሙን ተጠቅሞ ማቆየት ይፈልጋል፣ መጠበቅ ይፈልጋል። በእንደዚህ አይነት ሁኔታ ከጦርነት ትርፍ እናገኛለን የሚል ወይ ከግጭት ትርፍ እናገኛለን የሚል አባዜ ያልተላቀቀው የተወሰነ በጥቅም የተሳሰረ ኃይል የትግራይን ህዝብ ሰላም የሚነሳ እንቅስቃሴ ውስጥ ይገባል። ይህን እንቅስቃሴ ማስቆም በዋናነት የትግራይ ህዝብ ስራ ቢሆንም አሁን ባለን ሁኔታ የፕሪቶሪያ ስምምነት ተስማሚው የሆነው ፌዴራል መንግስትም ከዚህ ጉዳይ ጋር ቀጥታ ቁርኝት ያላቸው የዓለም አቀፍ ማህበረሰብ አካላትም በዚህ ጉዳይ ላይ የሚባለው ማለት መቻል አለባቸው። አሁን ቅድም ፌዴራል ጣልቃ ገብነት ከሚባለው ብዙ ጊዜ ሰራዊት ከማዝመት ጋር ብቻ ስለሚያያዝ ሆኖ እንጂ እዚህ ግርግር ውስጥ ከፍተኛ እጅ ያላቸው ምርጫ ቦርድ አላውቅህም ያረከው ጉባኤ አልቀበልም ብሎት ግን ምርጫ ቦርድ ያልከኝን አልቀበልም ስለዚህ ጉባኤ አድርጌያለሁ እኔ መንግስት መሆን አለብኝ ብሎ የወረዳ ማህተም፣ የቀበሌ ማህተም፣ አሁን የከተሞች ከንቲባዎችን ማህተም እየለቀመ የሚውል ኃይል ኮስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል። አንዳንዴ ለራሴም ግራ ይገባኛል። ትንሽ ማፈር የሚቻልበት ሁኔታ ቢፈጠር ይህንን የማፈር ግዴታ ጠቅላይ ሚኒስትሩም ቢሆን ባያስተና ምን ታውቃለህ? ጠቅላይ ሚኒስትሩስ ቢሆን ማህተም ቀሙ የሚሏቸው ቅድም እንዳልኩት እኮ ምንም የሚታወቅ ነገር እኮ የለም። ደብረጽዮን ምንድን ነው? ፈዝሃል እኮ ፈዝሃል። ማህተም እየቀማህ ነው እንዴ? ጌታቸው እኮ ሲሾምና ሲሽር እኮ ዝም ብለህ እያየህ ነው እንዴ? ሹም እንጂ ጀነራሎችን ሲሽር እንዴት ነው ዝም የምትለው? ማህተም ቀማ ምናምን አንዱ አርግ ስራው የሚሰራውን ስራ አበላሽበት። ጌታቸው ጋር ደግሞ ይደወላል። ደብረጽዮን እንደዚህ እያደረገ ነው፣ እኔ ከጀርባ አሉ፣ አይዞ ጌች አይዞ፣ የፌዴራል መንግስት የኢትዮጵያ ስጋ ጎንህ ነው ሻር እያላቸውስ ቢሆን እነሱም ደግሞ ኦኬ አሁን የፕሪቶሪያን ስምምነት መጣስ አንችልም፣
ነገር ግን እንዴትም ብለን በባሌን በቦሌ ብለን የፌዴራል መንግስቱን ወደ መሀል እናምጣው ደን ለጦርነት ኢሚዲየት ኮዝ እናገኛለን። ቤዚክ ኮዙ እንዳለ ነው። ኢሚዲየት ኮዝ እናገኛለን። ምክንያቱም የሀገር መከላከያ ሰራዊት ይገባል። የሀገር መከላከያ ሰራዊት ሲገባ 1-2 ቶክስ ይተኮሳል። ከዛ እንትን ማቀድሞ ተኮሰ ምናምን የምታውቁት ነገር የለም። ከዛ ጦርነት ይጀመራል። ከዛ የፌዴራል መንግስቱ ገብቷል። እሱን ለማስወጣት ጦርነት ይጀመራል። በሁለቱም ወገን ድራማ የተሰራ እንዳለ የምታውቁት ነገር የለም። እኛ ሊሆን የሚችሉ ነገሮችን ሲናሪዎችን ይሄ ዝም ብሎ ቅዠት ምናምን ሳይሆን ከሚናገሩት ንግግር በመነሳት ሊሆን የሚችለውን ነገር መላምት ማስቀመጥ ነው የኛ ስራ። የፌዴራል መንግስቱም ድራማ እየሰራ ነው፣ የቲፒኤልኤፍ ሰዎችም ድራማ እየሰሩ ነው ብለው የሚገምቱ ሰዎችን በዋዛ ማየት የለባቸው፣ ትርጉም ያለው ነገር ስለሆነ። ኦኬ በደንብ ፈርቢያሱ ይዞት ጥሩ ነው የሚለው ነገር አለ። ችግር የፈጠረ ሰው በሙሉ ክራባት አስሮ እደራደራለሁ የሚልበት ሁኔታ ግራ ነው የሚገባኛል። ሰምታችኋል? እንዴት ማህተም ሲቀማ የሚውል ሰው እንዴት ጠቅላይ ሚኒስትሩ ከረባት አስሮ ሲመጣ እንዴት ያናግሩታል? እኔ እኮ አንዳንዴ ግራ ነው የሚገባኝ። እንዴት ደብረ ጽዮን የወረዳ ቢሮ እየዘጋ የወረዳ ኃላፊ እያሰረ ማህተም እየቀማ የመቀሌ ከንቲባ እኔ ነኝ እያለ የሚውልን ሰው እንዴት ያናግሩታል? እኔም ስመጣ ያናግሩኛል። ኦቨርኦል ያለንበት ፖለቲካ ይሄ መሆኑ ግን ያሳዝናል። እንደ ሀገር አሁን ያለንበት ነገር ነው። አንዳንዶቻቸው ትስቃላችሁ ምናምን እንጂ ያሳዝናል። እንደዚህ ያለ ሁኔታ ውስጥ መገኘታችን ሲሆን ማውራት የነበረብን እኛ ጎረቤቶቻችን ምን እያወሩ ነው? ሶማሌ ምን እያሰበች ነው? ኬንያ ምን እያሰበ ነው? ጅቡቲ ምን እያሰበ ነው? ኤርትራ ምን እያሰበች ነው? የዓለም አስተላለፍ እየተቀየረ ነው። ራሽያ፣ ኢራን፣ ቻይና የባህር ላይ ልምምድ እያደረጉ ነው። እኛሳ ከኬንያ ጋር ከሶማሌ ጋር ትሪፕል አላያንስ ፈጥረን እንዴት ነው የምናስበው? ቻይና ቤልት ኤንድ ሮድ የሚባል ኢኒሼቲቭ ወስዳ የ3 ትሪሊዮን ዶላር ፕሮጀክት እየሰራች ነው ያለችው። እኛስ ቀጠናውን በኢኮኖሚ ለምንድን ነው ማናስተባብል? እንደዚህ ማውራት የነበረብን። እኔን ብትመርጡኝ ታውቃላችሁ፣ የባህር በር በዚህ የሻዕቢያ መንግስትን አሳምኜ ከሻዕቢያ መንግስት ጋር እንደዚህ አላያንስ ፈጥሬ የባህር በር አመጣላችኋለሁ። የስራ አጥ ቁጥሩን በዚህ ፐርሰንት ቀንሳለሁ። ሰብሲስታንስ ከሆነ ፋርሚንግ ወደ ሜካናይዝድ ፋርሚንግ አስገባቸዋለሁ። የዓለም አስተላለፍ እየተቀየረ ነው። የወጣቱን የስራ አጥ ቁጥር ቀንሳለሁ። ዩኒቨርሲቲ በዚህ ደረጃ አስፋፋለሁ። እንዲህ ነበር ፖለቲከኞቻችን ማውላት የነበረባቸው። እኛም እንደዚህ አይነት ፖለቲከኞችን ነበር አስተናግደን ሲናገሩ መስማት የነበረብን። እንዳለመታደለው ነው የድንጋይ ዘመን ሰዎች ሆነናል። የድንጋይ ዘመን ሰዎች እስኪ እዚህ ጋር ጎበዝ፣ የድንጋይ ዘመን ሰዎች ሆነናል ብለህ ጻፍ። ቁም ነገር አሁን ይሄ እኔ አንዳንዴ ታሳፍሩኛላቸው። የድንጋይ ዘመን ፖለቲካ በድንጋይ ዘመን እንኳን እንዲህ የብሔር ፖለቲካ እኔ ያሉ ነው የመጨረሻ ቁም ነገር። እኛ ያለንበት ሁኔታ እንደ ሀገር ልናፍር ይገባናል። አሁን ድረስ እንደ ኦሮሞ፣ እንደ አማራ፣ እንደ ትግራይ፣ እንደ ወላይታ ምናምን ፖለቲካ የሚሰሩ ሰዎች ከረባት አስረው እኮ የሚተነትኑ ሰዎች ያሉበት ነው። እና ፖለቲካ አይደለም እኛ የምናራምደው። ፖለቲካ መስሏችሁ ከሆነ ተሳስታችኋል። እኛ ገና ዓለም ሌላ አንድ እየሆነ ባለበት ዘመን ላይ እኛ ገና መንደር ውስጥ ነው ያለነው። መንደር ውስጥ ይህ ሁሉ ማይክ የተደረደረው ምን አይነት ምጣኔ ሀብት ነው የሚከተለው? የሰውዬ ፍሪ ማርኬት ነው? ኮማንድ ኢኮኖሚ ነው? ሚክስድ ነው? ለዛ ትንታኔ ሊሰጥ ቢሆን አሪፍ ነው። እንዲህ ሁሉ ማይክ የተደረደረለት የሰውዬ ኒውክለር ስለማብላላት እያሰበ ነው። እንዴት ነው? ቻይና ቤልት ኤንድ ሮድ ኢኒሼቲቭ እስከ ጅቡቲ ድረስ ነው። ኢትዮጵያን እንድታካተት ከቻይና መንግስት ጋር እየሰራን ነው እያለ መግለጫ እየሰጠ ነው። ከኤርትራ መንግስት ጋር በጋራ ኢኮኖሚ ስለማሳደግ ኤርትራና ኢትዮጵያን በሚያዋስኑ ድንበሮች አካባቢ ቢዝነስ ለመፍጠር እሱን መግለጫ እየሰጠ ነው አይደለም። የድንጋይ ዘመን ላይ ከተቱን። እሺ እንስማ። ለማንኛውም መቻል እኔ ጠቅላይ ሚኒስትሩን ለመገሰጽ ልጠቀምበት ፈልጋለሁ። ይህን አጋጣሚ ሰላም ለመፍጠር ሲባል ከሁሉም ጋር መደራደር እንዳለባቸው ይገባኛል። ጊዜያዊ አስተዳደሩን በአደባባይ አላውቅም ብሎ በስርዓት የተሾመን ፕሬዚደንት የቀድሞ ፕሬዚደንት እያለ ከተማ ውስጥ የመንግስትን በጀት የተጠቀመ የሚያምስን ኃይል በምን አይነት መልኩ ነው እንደ ተደራዳሪ የተቀበለ ልታየው የምትችለው? ሀፍረት የሚባል ነገር የማይታወቅበት ሁኔታ ላይ ደርሰን እኔ አሁን ማንም ሰው ሊደራደር ይችላል። ማንም ሰው ፕሬዚደንት ሆኖ ሊያገለግል ይችላል። የጊዜያዊ አስተዳደሩ
ሳሚ ዛክሱማይት አስገባለሁ። በጣም ማይ ፌቨራይት የቲፒኤልኤፍ ወይም ደግሞ የትግራዋይ ነው፣ ፖለቲከኛ ነው። አይቻለሁ፣ አስገባለሁ። ራሱ የግል ጥቅም ለራሱ የቡድን ጥቅም ሲባል የህዝብን ሰላም፣ የፕሪቶሪያን ስምምነት፣ የሀገሪቱን መረጋጋት እንደ መያዣ እንደ ሆስቴጅ ይዞ ክራባት አስሮ እንደገና ለመደራደር ይመጣል አሉ። እዚህ ግርግር ውስጥ ከፍተኛ ተሳትፎ ያደርጉ ሰዎች ምናልባት እንዳትገረሙ ዛሬ ከሰዓት በኋላ መጥተው ያውና ማህተም ስለነጠቅን መንግስት እንድንሆን ፍቀድልን እንደሚሉ ፍጹም እንዳጠራጠቅ። እንደዚህ አይነቱን ነውራም ተግባር ማስተናገድ አለማስተናገድ መጀመርም የፌዴራል ጣልቃ ገብነት አንዱ መገለጫ ይሆናል የሚል እምነት አለ። የትግራይ ህዝብ ወዴት ይሄደ ነው የሚለው? የትግራይ ህዝብ ወደ ሰላም ነው መሄድ የሚፈልገው። ስርዓቱ ጋር የምትወከልበት ምንም አይነት ግንኙነት የለም። የትግራይ በጀት በሚጸድቅበት ሰዓት የትግራይ ሰዎች ይሄ ይጎለናል ምናምን ብሎ መሟገት የሚችሉበት እድል የላቸው። በአጋጣሚ ባለፈው ቋሚ ኮሚቴው የተወሰነ ሙከራ ያደረገው እንዳለ አውቃለሁ። ከዚህ ውጭ ትግራይ የፌዴሬሽኑ አካል የተሟላ አካል መሆን የሚያስችላል ፖለቲካል ዲያሎግ በስርዓት መደረግ መቻል ነበረበት። ያን በማድረግ ረገድ ብዙ ያልተሰሩ ስራዎች አሉ። ተፈናቃዮች መመለስ ባይዞ ያስቀመጥናቸው ኢንተርም አድሚኒስትሬሽን ይሰራዋል ብለን ያስቀመጥናቸው ነገር ይህንን ማስፈጸም። ፕሪቶሪያ ብዙ ነገሮች ነው ያሉት። ፕሪቶሪያ የተሟላ መልኩ ከተፈጸመ ጊዜያዊ አስተዳደሩ አያስፈልግም። በምርጫ የተመረጠ መንግስት ነው። ኦኬ፣ አሁን ወደ ዋናው ነገር ቀደም ሲል እንደነገርኳችሁ ሁላችሁም ማስቀመጥ ያለባችሁ ነገር፣ አንዳንዶቻችሁ አፍንጫችሁ ላይ ሜካፕ ያስቀምጣሉ። አንዳንዶቹ ይመጡና አሁን ሳሚን አስገባዋል። እሳት የላሰ ትግራዋይ ነው። እሳት የላሰ ሲናገር ሰምታላችሁ። እንዴት ቀባቀባ እንደሚያደርግ ታያለ። እውነቱን ሀቁን ማውራት አለብን። ይሄ ሁሉ ነገር እኔን አሁን ብትጠይቁኝ እውነት ለመናገር ደብረጽዮንና ጌታቸው ረዳ በሀሳብ ተለያይተዋል ብዬ አስባለሁ። ግን በሀሳብ ተለያይተዋል ብዬ ሳስብ የተወሰነች ፐርሰንትም ፐርፐዝ ወይም ደግሞ ሆን ብሎ የፈጠሩት ነው ብዬ ልወስድ እችላለሁ በተወሰነ መንገድ። ግን ለእኔ የሚያዘነብለው የሀሳብ ልዩነት አለ። ሀሳቡ ግን የትግራይን ህዝብ ከገባበት ችግር እንዴት እናውጣው ነው። አንደኛው በዚህ መንገድ ነው ማውጣት ያለብን ይላል። አንደኛው በዚህ መንገድ ነው ማውጣት ያለብን ይላል። የፌዴራሉ መንግስት ሲያያችሁሳ፣ አሁን እናንተ መቀሌ ሆናችሁ የፌዴራል መንግስትን ስታዩት የምትሰጡት ትንታኔ አለ። የፌዴራል መንግስት አዲስ አበባ ቁጭ ብሎ እናንተን ሲያያችሁ እንዴት ነው የሚያያችሁ? ቬሪ ኢምፖርታንት። አሁን የፌዴራል መንግስቱን እናንተ በገባችሁበት እንካ ሰላምታ አይደለም ለማስረዳት መምጣት ያለባችሁ። የፌዴራል መንግስቱ የሚያያችሁ የተረጋጋችሁ ሰዓት ስልጣን ለመንጠቅ አዲስ አበባ መምጣታችሁ ማይቀር ነው። ቲፒኤልኤፍ ነው እያልኩ ያሉት። ቲፒኤልኤፍ ይሄ ከሆነ ሁለት መንገዶችን ሊከተል ይችላል። የመጀመሪያ ነገሮችን እስኪያስተካክል ድረስ እንዲሁ ቋንቋችሁ ሊደበላለቅ ይችላል። ድምፅ አይሰማም? 1 2 3 3 2 1 1 2 3 3 2 1 ይህ የብሔር ብሔረሰቦች ድምፅ ነው። አንድ 2 3 3 2 1 2 1 ይህ የብሔር ብሔረሰቦች ድምፅ ነው። እዚህ አይደለም ዩቲዩብ ላይ ያሉ ሰዎች ናቸው ድምፅ አይሰማም ብሎ ነው። አሁን ይሰማል ድምፄ? አሁን ድምፄ ይሰማል? አሁን ድምፄ ይሰማል? አሁን ድምፄ ይሰማል? 1 2 3 ድምፄ ይሰማል? አሁን 1 2 3 3 2 1 የለም ድምፄ 1 2 3 ኦኬ የለም ድምፄ 1 2 3
1 2 3 3 2 1 ታፕ ታፕ እያደረጋችሁ ታፕ 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 ኮፒ ሊንክ ሼር ታፕ 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 ነው። ይጠፋል ይመጣል ይጠፋል ይመጣል። ነው ይጠፋል ይመጣል ይጠፋል ይመጣል። እስኪ ጻፉልኝ፣ አንዳንድ ቁጥር ጻፉልኝ የሚሰማችሁ ከሆነ። ኦኬ አንዳንድ ቁጥር እየጻፋችሁልኝ ነው። ይጠፋል ይመጣል ይጠፋል ይመጣል። እስኪ ጻፉልኝ፣ አንዳንድ ቁጥር ጻፉልኝ የሚሰማችሁ ከሆነ። ቲክቶክ ላይ ያላችሁ ግን ምን ሆናችሁ ነው አንዳንድ ቁጥር ይሰማል ምናምን የምትሉኝ? ቲክቶክ ላይ አይደለም አራት አስፎግሩኝ ባካችሁን። የዩቲዩብ ላይ ነው የማወራው። ይቅርታ አድማጮች፣ እዚህ ቲክቶክ ላይ ያሉ ሰዎች አሉ ብዙ ማክሰኞ የከፈቱና አረ ይሰማል አጨቅጭቀን ይላሉ። ዩቲዩብ ላይ ያሉ ሰዎች ነው። አረ ሰገጤዎች እንዳትባሉ፣ አረ ሰገጣችሁ ምናምን እንዳትባሉ። እዚህ ዩቲዩብ ላይ ያሉ ሰዎች ነው የምናገረው። እሺ ወደ ቁም ነገሩ ልምጣ። ስለዚህ አሁን ምንድነው ቁም ነገሩ? ድምፄ ይሰማል አይደለ? ኦኬ ይሄ ላጠቃልና ሰዎችን አስገባለሁ። የመጀመሪያው ነገር የፌዴራሉ መንግስት ትንታኔ ሲያስቀምጥ መጀመሪያ ከቲፒኤልኤፍ ሰዎች ጋር እሰጥ አገባ ውስጥ የከተተን ምንድን ነው ይላል። ከቲፒኤልኤፍ ሰዎች ጋር እሰጥ አገባ ውስጥ የከተተን ብዙ ኢሚዲየት ኮዞች ቢኖሩም ቤዚክ ኮዙ ግን ክላሽ ኦፍ ፓወር ነው። ስለዚህ በፓወር ምክንያት ወደ መቀሌ የሄደ አካል ፓወሩን ለማስመለስ ድጋሚ መምጣቱ የማይቀር ነው። የፕሪቶሪያ ስምምነት የሰሜኑን ጦርነት አብርዶታል። አሁንም ቲፒኤልኤፎች በማንኛውም ሰዓት ወደ 4 ኪሎ ሊመጡ ከመምጣት እቅዳቸውን አይሰርዙም ብሎ ነው የሚያስቡት የፌዴራል መንግስት ሰዎች። ስለዚህ ሁለት መንገዶችን ያስቀምጣሉ። የመጀመሪያው ነገር ከተቻለ ለእነሱ ምቹ የሆነ አስተዳደር ያስቀምጣሉ። ካልተቻለ ግን ጠንካራ ያልሆነ ወይም ደግሞ የፈራረሰ ቲፒኤልኤፍን ያስቀምጡላቸዋል። በተአምር አይ ዶንት ቲንክ የፌዴራል መንግስት ሰዎች እንድትስማሙ የሚፈቅዱላቸው አይመስለኝም። ጌታቸው ቢወርድ ሌላ ደግሞ ረዳ የተባለ ሰውዬ ደግሞ ይሾማል። ምክንያቱም የፕሪቶሪያ ስምምነት የፌዴራል መንግስት ሰዎችና የቲፒኤልኤፍ ሰዎች በሚያደርጉት መነጋገር መስማማት ነው ጊዜያዊ አስተዳደሩን እንዲመራ የሚመረጠው። ለምሳሌ አብይ ካልፈቀደ አይቻልም። ደብረጽዮን መሾም አለበት ብለው ነበረ። ደብረጽዮን እሺ እኔ ካልሆንኩኝ ታደሰ ወረደ መሆን አለበት ብለው ነበረ። ታደሰ ወረደ አይሆንም ሲል አብይ የፈለገው ማነው? ጌታቸው ረዳ ነው። ስለዚህ ለበጀቱም ሲባል ለምኑም ሲባል መዳከሙም አለ። ኦኬ ጌታቸው ረዳ ይሁንልን ብለው ሳይፈልጉ ነው ጌታቸው ረዳን ስልጣን ላይ ያስቀምጡት። አሁንም ጌታቸው ረዳ ወርዶ ሌላ ሰው ይምጣ የምትሉ ከሆነ ተመሳሳይ የቃላት ጦርነት ውስጥ መግባታቸው የማይቀር ነው ማለት ነው። ማንም ቢሆን የሚያደርገው ይህንን ነው። ምክንያቱም እነሱም 4 ኪሎን ይፈልጋሉ፣ የፌዴራል መንግስት ሰዎችም 4 ኪሎን ማስጠበቅ ይፈልጋሉ። ግን ይሄ እውነታውን ከሆነ ሀቂቃውን እናወራ። ጌታቸው ረዳ የሚናገረው ከአንደበቱ የሚወጣውን ነገር እንትንትንና እዚህ ጋር 1-2 ሰዎችን አስገባለሁ። ትግራይ ሊኖራት የሚገባው በህዝብ የተመረጠ መንግስት ከሆነ ሁሉንም ኃላፊነቶችን በተሟላ መልኩ ስለዚህ የዲዲአር የጀመርነው የዲዲአር እንቅስቃሴ ማጠናቀቅ መቻል አለብን። ተፈናቃዮች በትክክል መመለስ መቻል አለባቸው። ከዚህ አንጻር ያልተሰሩ በርካታ ስራዎች አሉ። እነዚህን ስራዎች ፌዴራል መንግስቱ የሚወስደውን ድርሻ ይወሰድ። መቀለ ተቀምጬ ሚዲያ በመጣ ቁጥር አምባሳደር በመጣ ቁጥር ፌዴራል መንግስቱን በስፋት የወቀስኩበት ጊዜ በቂ ስለሆነ አንዳንዴ ትንሽ ፈሪሃ እግዚአብሔርም ያስፈልጋል። ይሰማል ድምፄ? 1 2 3 ትንሽ ፈሪሃ እግዚአብሔርም ያስፈልጋል። እውነቱን ፈሪሃ እግዚአብሔርም ያስፈልጋል። ገና ለገና አጎበደድክ እንዳይባል፣ ገና ለገና ተላላኪነ እንዳይባል፣ ገና ለገና ካህዲነ እንዳይባል ሰውየው ታፍኖ ሞታ። እንደ ፌዴራል መንግስት ሰዎች የሚሰሩ ስንት ነገር እያለ ተፈናቃዮችን በመመለስ እያገዙ በጀት እየሰጡ መንገድ እየከፈቱ ይሄ በሆነበት ሁኔታ ላይ ይህንን አለማመስገን ንፉግነት ነው። እንዴ ታፍኜማ መሞት የለብኝም። የፌዴራል መንግስት ሰዎችን ሀቅ መብላት የለብኝም። እነ ደብረጽዮን እንደዚህ ያሙኛል ብዬ ወይም ፕሮፓጋንዳ ያሰሩብኛል ብዬ መፍራት የለብኝም ለማለት የፈለገ ይመስለኛል። በራሳችን ጥፋት የተፈጠሩ ነገሮችን ጭምር ለፌዴራል መንግስቱ እየሰጠው መቀጠል አልችልም። የተፈናቃዮችን ጉዳይ መመለስ ፌዴራል ጋር ማልግባባቸው በርካታ ነጥቦች ቢኖሩም ፕላን አውጥተን ተግባራዊ እንቅስቃሴ እንግባ ካልን ከተስማማን በኋላ
ያስቆመው የፌዴራል መንግስት አይደለም። ተፈናቃዮችን ወደ ቦታቸው እንመልስ ብለን ፕላን አውጥተን ከተስማማን ከጨረስን በኋላ ከሸፈው ፌዴራል መንግስቱ አይደለም እራሳችን። ጌች በነገራችን ላይ በጣም ጌች ስላችሁ የህግ ሰው ነው፣ ቀለሜ ነው፣ እውቀትም ያለው ሰው ነው። ፖለቲካም ሲናገር ፖለቲካንም ጌች ይናገራት፣ ፖለቲካም ጎበዝ ነው። እዚህ ጋር ለፌዴራል መንግስቱ ፌርነስ የራሳችንን ጥፋት መውሰድ አለብን ነው እያለ ያለው። እነሱ ግን ለደጋፊዎቻቸው ሲናገሩ ተፈናቃዮች እንዳይመለሱ እያደረገ ያለው ጊዜያዊ አስተዳደሩና የፌዴራል መንግስቱ ነው እያሉ ያሉት። ይህን መስማት አለባቸው ደጋፊዎች። ራሳችንን ያስቆሙ ፖለቲካ ጥቅም ይገኝበታል። ማን አጀንዳ ይሆናል? ተፈናቃዮች ከተመለሱ ተፈናቃዮች ጥብቅና መቆሙ ገሌ ማሳልፈው ሰጥቷቸዋል፣ መሬት ሸጧል እያለ ወሬ ሲፈበርክ የሚለው ኃይል አጀንዳ ያላል። አጀንዳ እንዳያጣ ተፈናቃዮቻችን ድንኳኑ ሲሰቃያሉ። ድንኳን እዚህ ጋር ጸባቸው የእውነት ነው እንድል ያደረገኝ እዚህ ጋር ጌታቸው ረዳ የሚናገረውን ንግግር ሰምቼ ነው። እውነት ነው የምናገረው። አልፎ አልፎ ድራማ ነው እንደ ነበር፣ ግን እዚህ ጋር የተናገረው ንግግር ሳይ ይሄ ለድራማ የሚነገር ንግግር አይደለም፣ ሀቅ ነው። በነገራችን ላይ ቲፒኤልኤፎች የደብረ ጽዮን ቡድን እነዚህ ተፈናቃዮች ምን የሚገዷቸው ምናምን ይመስላችኋል? ሲናገር ሰምታላችሁ። ከጠቅላይ ሚኒስትር አብይ አህመድ ጋር በተገናኘንባቸው ጊዜያቶች አንድም ቀን ስለ ተፈናቃዮች አንስተው አቁም። አንስተናል ካሉ የተቀረጸ ካሜራ አለ፣ ይወጣላል። የተቀረጸ ካሜራ አለ። ደብረ ጽዮን እዛ ጠቅላይ ሚኒስትሩ ጠርቶ 4 ኪሎ በተገኘ ቁጥር የሆነ ጥቁር የለበሰ ካሜራ ይታል። እሱ እየቀረጸ ነው የምትናገረው ንግግር። ስለ ተፈናቃዩ ተናግሬ ያለው ስለ ህዝቡ ተናግሬ ያለው ካልክ ይወጣላል። ቁም ነገር ስለ ተፈናቃዮች አይናገሩም። በሌላ አባባል ዜናው ኬር ስለ ህዝቡ ህዝቡን የሚፈልጉት ፕሮፓጋንዳ ለመስራት ነው። የትግራይ ህዝብ ከችግር ወጣ አልወጣ የሚያስቡ ፖለቲከኞች አሉ። ግን አብዛኞቹ ብዙ ጉድ ስላለባቸው ይሄ ጉዳቸው እንዳይወጣ ነው። አሁን ተፈናቃዮች ከተመለሱ ብዙ ጉዳቸው ይወጣል። ያ ጉዳቸው እንዳይወጣባቸው አጀንዳ ስለሚያጡ ይከላከላሉ። አንዳንድ ቦታ ላይ በነገራችን ላይ ያስቋቸው ተፈናቃዮች ሊመለሱ ሲሉ አስተዳዳሪውም አብሮ ይመለስልን ይላሉ። ህወሓትም ዋናውኛ የምናውቀው ህወሓትም ወደ ስልጣኑ ይመለስልን፣ የወረዳ አስተዳዳሪነት ቦታ ላይ ይቀመጥልን፣ የዞን አስተዳዳሪ ቦታ ይቀመጥልን እያሉ አጀንዳ ይሰጧቸዋል። እሱ ብቻ አይደለም 50ኛ ዓመታቸውን ሲያከብሩ ተፈናቃዮቹ ጋር ሄደው 400 ነው 250 ብር እንደሰበሰቡ ታውቃላችሁ? ሰምታችኋል? አልሰማችሁ? ትግራይ ክልል ውስጥ ያለው ይሄ እነዚህ ኤንጂኦዎች ያወጡትን አልሰማችሁ? ደብዳቤ ጽፈዋል እኮ ለጌታቸው ረዳ። ምንድን ነው እያደረጋችሁ ያላችሁት? እነዚህ ተፈናቃዮች ስንት ዓመት ሙሉ ላስቲክ ውስጥ ዳስ ውስጥ የተቀመጡ ሰዎች 50 ዓመታችንን እናክብር ብላችሁ እያንዳንዱ ተፈናቃይ ላይ 200-250 ብር አምጡ እያሉ ሲያስጨንቋችሁ አልሰማችሁ? ለራሱ በመሞትና በመኖር መካከል ካለ ተፈናቃይ 50 ዓመታችንን ልናክብር ብር አምጡ ይላሉ። ቢሆን ፀሐይና ቁር የሚከላከል ድንኳን ማለት የተቀዳደረ 4 ዓመት ድንኳን ውስጥ የተቀመጠ ህዝብ ሕክምና የማያገኝ ምንም አይነት የምግብ እርዳታ የማይደርሰው በእንደዚህ አይነት ሲቹዌሽን ውስጥ ፖለቲካ እየተጫወተ አንድ እውነቱ ነው። ይሄ እውነቱ ነው። ይሄ እውነቱ ነው። ዝናብና ፀሐይ የሚፈራረቅበት ህዝብ ላይ ሕክምና የማያገኝ ህዝብ ላይ ምግብ የማያገኝ ህዝብ ላይ ሄደው 50ኛ ዓመታችንን ልናከብር ስለሆነ መዋጮ አንጣ ብለውታል። ቴሌግራም ላይ ፖስት አደርግላቸዋለሁ የተጻፈላቸውን ደብዳቤ። ይሄን ያለው በነገራችን ላይ ራሳቸው ተፈናቃዮቹ ራሳቸው ናቸው ኡኡ ብለው እግዚኦ አረ አቅሜ የለንም እኛ ከኛ ገንዘብ ሰበስባላችሁ ብሎ ድምፃቸውን ያሰሙት። ለምንድነው ፌዴራል መንግስቱን ብዙ ጊዜ የምንወቅሰው ሲባል ፌዴራል መንግስት ባጠፋው ደረጃ መውቀስ ነውር አለው ብዬ አላስብም። እኔ ስራዬ ከፌዴራል መንግስቱ ጋር በየጊዜው እየተገናኘሁ ይሄን ስሙ፣ ይሄን በደንብ ስሙ። ይሄ በጣም ምርጥ ንግግር ነው። እነዚህ ችግሮች እንዲፈቱ ማድረግ ነው እንደ ጊዜያዊ አስተዳደር ፕሬዚደንት። በዚህ እኔ መሪ በሆንኩበት ፓርቲ ውስጥ ያለ
የተምታታ አስተሳሰብ ግን ፈለግነውም አልፈለግነውም ፓርትነርህ ከሆነው የፌዴራል መንግስት ጋር ተቀራርበህ መስራት በባንዳነት ነው የሚያስጠረጥረው ሳይሆን የሚያስፈርጀው። አሁን ጊዜው አስተዳደር ለመምራት ነው ሽኩቻ ያለው ባይዞ 3-4 ሰው አለ እኔ ልሁን የሚል አሁን ይመጡ ይሆናል እንትን ስለማላውቅ እኔ አሁን የተፈጠረችዋ ሰላም ተፈጥራ የነበረችዋ ሰላም መራዎች ስለጀመረች ይቹ እንድትጠበቅ ወደ ሌላ ጦርነት እንዳንገባ እንረዋረው ፌዴራል መንግስት የሚያግዘን ነው ያለው። ስልጣኔን አቆይልኝ አስጠብቅልኝ የሚል አጀንዳ ውስጥ አይደለም ያለው። እዚህ ጉዳይ ውስጥ የሚገባ ኃይል ፕሪቶሪያ አልተፈጸመም ብሎ ይላል። ስለዚህ ፌዴራል መንግስቱ ጋር ግንኙነት ማድረግ ሳይቀር ራሱ ግንኙነት እያደረገም ጭምር ማለት ነው። እኔ እሳቀቃለሁ ጠቅላይ ሚኒስትሩ ጋር ሄጄ የነጋዴ ኢሹ የገበሬ ኢሹ ሄጄ መሞገት በሚገባኝ ሰዓት አዎ የትግራይን ጥቅም አሳልፎ ሰጠ እንዳልባል እንደዚህ አይነቱ አምታችነት እኔም ጭምር የገባሁበት አምታችነት ነው የትግራይ ህዝብ ለአደጋ ይዳርጋ ያለው። ይህንን ክስ የሚያቀርቡ ሰዎች እኔ ከማደርገው ግንኙነት የበለጠ ግንኙነት አላቸው። እየመጡ እኛ እኮ እንሻል ነበረ ብሎ ደጅ ሲቶ ነው የሚሉት። ይሄ ስልጣንን ብቻ ማዕከል ያደረገ ትንሽ አባላት ያሉት ቡድን ነው እያወራን ያለነው። ትግራይ ውስጥ ያለው የጸጥታ ኃይል እዚህ ይህን አቁም ልትበሉበት አይገባም። ቁም ነገር የቲፒኤልኤፍ ደጋፊዎች የዚህን ሰውዬ ሀቅ ጥፋት አጥፍቷል። እሱም ራሱም ጥፋቴን እቀበላለሁ እኔም የሰራኋቸው ሚስቴኮች አሉ ብሎ የሚናገራቸው በነገራችን ላይ በጣም ኦነስት ሰው በተደጋጋሚ ተናግሬያለሁ። ይሄ ስል እነ ጌታቸው ወይም እነ ደብረጽዮን አምታች ናቸው ምናምን እያልኩኝ ሳይሆን ከሚናገሩት ንግግር በመነሳት ግን ጥፋት ከተገኘብኝ እኔ ራሴ ስልጣኔ መጀመሪያ ከኛ ይጀምር ነው እያለ ግምገማው ከኛ ይጀምር። በጦርነቱ ምን አገኘን፣ ምን አጣን፣ እንዴት ተዋጋን፣ እንዴት ገባን፣ ይህን አናሊሲስ እንስራና እያንዳንዳችን የድርሻችንን እንውሰድና ህዝባችንን ይቅርታ ጠይቀን እንውረድ ዞር እንበል ነው እያለ ያለው እንጂ የስልጣንም ጥማት የለበትም። እውነት ለመናገር ግን በዜና እንኳን እያያችሁ እነ ደብረጽዮን ከጠቅላይ ሚኒስትሩ ጋር አልተገናኙም። በተደጋጋሚ ጌታቸው ረዳ ሲገናኝ ምንድነው በአንዳ የሚያሰኘው? ያውም ደግሞ ጊዜያዊ አስተዳደሩን የሚመራ ሰውዬ ያውም ደግሞ በተፈናቃዮች ጉዳይ ላይ ሊነጋገር። ታዲያ ከማን ጋር ነው የምትነጋገረው? የኢሮብ ማህበረሰብ 90-80 በመቶ በሻዕቢያ ወራሪ በሻዕቢያ መንግስት ቁጥር ስር ወድቆባል። እሺ እንዲያስለቅቅል የምታናግረው ማንን ነው? ቴዲ ነው የምታናግረው? እዚህ ጋር የምትጽፈው ማን? አየለችን ነው የምታናግረው? የፌዴራል መንግስቱ ነው የምታናግረው? ይሄ ሰውዬ ካልተነጋገረ ተፈናቃዮች ሊመለሱ በሚችሉበት ጉዳይ ላይ አዲስ አበባ ካልተመላለሰ እየተደዋወለ ካላወራ እሺ ከማጋ ይዋራ? እንደናንተ ከኢሳያስ አፈወርቂ ጋር ይነጋገር? ይህን በእርግጥ ዛሬ ሲናገር የሰማሁት አቶ አማኑኤል አሰፋ የደብረጽዮን ምክትል ናቸው። ከአብይ አህመድ ጋር ወይም ደግሞ ከፌዴራል መንግስት ጋር ስለተገናኘ በባንዳነት አልወቀስነውም ይላሉ። ለእነሱም ፌርነስ ያስፈልጋል። ግን በተደጋጋሚ ግን ሲናገሩ የምሰማቸው ደጋፊዎቹ በተለይ ደጋፊዎቹ ጌታቸው ረዳ ከአብይ አህመድ ጋር ቁጭ ብሎ ሲነጋገር ከታየ አውቶማቲካሊ ቡም ባንዳ